ቀምጦልናል። የክርስቶስ ትምህርት መጽሐፍ ቅዱስ ነው። መጽሐፍ ቅዱስን በምላት የምታስረዳ ቤተክርስቲያን ደግሞ የኛ ቤተክርስቲያን ናት። ከዚህ ውጭ ያሉትን ቤተክርስቲያን ሲጀመር ሪኮግናይዝ አናረግም። እኛ እኮ አዝን እንደዝሞ መጠሪያ ካልሆነ በስተቀር እኛ ትክክለኛዋ ቤተክርስቲያን አህቲ ምንላት ቤተክርስቲያን የኛ ቤተክርስቲያን ናት። ሌሎቹ ሊሉ ይችላሉ፣ እኛ የነሱ ጉዳይ ነው። እሱማ እሱ አሁን እኛ አሁን ይሄ ጉዳይ ብለንማ እንሄድ መለኪያ አስቀምጠን አሳምነን ነው እንጂ መሄድ ያለብን ስለነሱ አናውቅም ማለት ሳይሆን መስፈርቱን እናስቀምጣለን። ለአንዲት ቤተክርስቲያን መለኪያዋ መስፈርቷ ወይም ደግሞ ማንነቷ እንበለው ማንነቷ አካልነት ክርስቶስ የሚበራበት መቅረዝ እና ይህ ቅድስትነት እንበላትና ይህ ካልሆነ ቤተክርስቲያን ብትል እንኳን ነው የኔ አገላለጽ ብትል እንኳን ቅድም ብየዋለሁ ብትል እንኳን ልትሆን አችልም ነው ማለት ይሄ አንዳንድ ሰንሰለቶች ሳይሆን የጥምቀት የቁርባን የሐዋርያዊ ቅብብሎች ሰንሰለት የክህነት ሰንሰለቶችስ እነዚህን መለኪያውን እያሰነፋ ነው ሲሄድ ሊሆን ይችላል። እኔ ግን ምንድነው በቅዱስ መጸበያ ቅዱስ ቁርባን መጽሐፍ ቅዱስ ነው። የክህነት አሿሿም ያዝነው እንትሆነ አይደል ቀሳውስት የሚል አለ። መጽሐፍ ቅዱሳዊ መለኪያ እየሆነ ነው። የትኛውም የህግ መጽሐፍም ቢሆን እኛ የምንመራበት ሲኖዶስ ወይም ደግሞ ብዙ መሻሻል የሚገባው እንኳን ቢሆን እዚያ ባንገማ የፍትሐ ነገሥቱ ሐሳብም ቢሆን ይሄ ነው። ግን አሁን ከዚህ ቤተክርስቲያን ውጭ አናውቅም ከማለት አሳማኝ በሆነ መልኩ የቤተክርስቲያን መስፈርቷ ይህ ነው። እኛም እንጠንቀቅ፣ ባጨምሩ እኛም እንጠንቀቅ። ምክንያቱም ክርስቶስን በይበልጥ ማብራት አለብን። ደግሞ መለኪያው ይህ ነው ብለን በአሳማኝ መልኩ መሄድ እንጂ ስለነዚያ ግድ የለንም የሚለው አንዳንድ ጊዜ ዝም ብሎ ድፍን ጥላቻ ይሆንና እንዲህ እውቅና አልሰጠንም እንዳለ እኮ ማህበርም አለ እኮ የአብያተ ክርስቲያናት ማህበር የሚል አለ አይደለም? ያ መለኪያ ገብቶለት ህብረቱ ችግር የለውም። አሁን ህብረቱ ችግር የለውም። ማንም የሚወክል የሚለው ጥያቄ ፕራክቲካሊ ሌላ ስለሆነ እኔ የማስበው ምንድን ነው መጀመሪያ ዶክትሪን ላይ መስማማት አለብን። ከዛ ቀጥሎ ያ የምናስተምረው ዶክትሪን በእግዚአብሔር ቃል የተገለጠው ዶክትሪን በቤተክርስቲያን አባቶች የተማርነው ትምህርት ይሄ ነገር የት ነው ያለ ማን ነው የያዘው የሚለው ሲመጣ እኛ ከያዝነው እነሱ ጋር ከሌለ እውነት ነው ይለያል። በቃ እኛም እነሱም የያዝነው ከሆነ ግን ማጣላት የለብንም። ስለዚህ እንደራደር፣ እንነጋገር። ለምንድን ነው የተለያየ ነው ወደሚለው ነው የምንሄድ እንጂ እናንተ ናችሁ እኛ አይደለንም ወደሚል አይደለም የሚሄደው። እኔ ዶክትሪን ላይ መጀመሪያ እኛ እየተወያየን ያለ ነው ኢኩሜኒካሊ ይሄ ነገሌና ነገሌ ይገናኛሉ፣ ነገሌና ነገሌ አብረው ይጸልያሉ፣ ነገሌና ነገሌ አብረው ይጠመቃሉ ምናምን አይደለም። አሁን ለምሳሌ በቤተክርስቲያን እንትን ውስጥ አብያተ ክርስቲያናት ማህበር ቢኖረንም እንኳን ጥምቀት አንካፈልም፣ ቁርባን አንካፈልም፣ ጸሎት አምልኮ ምናምን የሚባል ነገር ጸሎትም ብሎ ኖርማል ጸሎት ሊደረግ ይችላል። ግን የአምልኮ ጸሎት የሚባለውን መደበኛ የሊተርጂ አንሳተፍም፣ የቅዳሴ ማለት ነው። ያ ማለት በዚህ ነገር ላይ አለመስማማት ካለ ቤተክርስቲያንን እንደ ቤተክርስቲያን እርስ በርስ መቀባበሉ የለም ማለት ነው። በውስጥ ከሌለ እኛ አሁን ፕራክቲካሊ መሬት ላይ የሌለውን ነገር አለ ብለን ማሰብ አንችልም። ዶክትሪኑ ላይ ግን መነጋገር እንችላለን። ዶክትሪኑ ስለሚያስማማ ማለት ነው። ይሄ የእግዚአብሔር ቃል እንዲህ ይላልሳ፣ ይሄ እንዴት ነው የሚተረጎመው? ይሄ እንዴት ነው የምናምነው? እንዴት ነው የምናራዳው? አባቶቻችን እንዴት አመኑት? ቤተክርስቲያናችን ውስጥ ይሄ ምዕመናኑም ካህናቱም ይሄ በትክክል ተረድተውታል ወይ ከሆነ እሱም እንነጋገራለን። ዶክትሪኑን ሌላ ቦታ ሄደን ፈልገ ነው ግሪክ ጋር ለምሳሌ ካገኘ ነው ልክ ነው። የግሪክ ቤተክርስቲያን እና እኛ አንድ እንሆናለን። የሚያለያየን ነገር ተብሎ በተጻፉ ተዘርዝሮ ነገሮች ላይ 10 ነገር ብናቀር በ10ሩ ተስማምተን ከሄድ በቃ አንድ ነን ማለት ነው። በ9ኙ ተስማምተን በአንዱ ብንለያይስ ከዛ በኋላ ኦኬ አንዱ ወሳኝ ነው ወይስ ተራ ነገር ነው ወደሚል እንመጣለን። በ9ኙ ከተስማማን አብረን ብንቀጥል ነው የሚሻለው ወይስ በአንዱ ስላልተስማማን ብንነጠል ነው የተሻለ የሚል የኛም አይደለም። እንደ ስራ ያስተማሪው ስራ አይደለም፣ የአጠቃላይ ሲኖዶስ ስራ ነው። ወሳኝ ስንሆን ደግሞ እንደ ሊቃውንት ጉባኤ እንደ ቅዱስ ሲኖዶስ በሚሆን ቦታ ላይ በሚዲያ በማይሆን የውሳኔ ሐሳብ እናቀርብበት ሰዓት ላይ ምን ሰራው ነው። ዶክትሪኑ ላይ አንዲት ናት ስንል ቅድስት ናት ስንል ተሳሳታለች አትሳሳትም ስንል
ገድሏን ፈጽማ ሄደችና በገድላ ያለች ቤተክርስቲያን እያልን ስንከፋፍል፣ ሎካልና ዩኒቨርሳል እያልን ስንከፋፍል ምን እያልን ነው? እነዚህ ነገሮች ውስጥ ወደ ምንድን ነው ዶክትሪንና አእምሯችንን በቤተክርስቲያን ውስጥ ያለንን ቦታስ እንዴት ነው እንድንረዳ የሚያደርጉን የሚለው ነገር ላይ ነው። ምክንያቱም እኔ ወይም ሌላ ሰው በሚናገርበት ሰዓት ላይ እየተናገረ ያለው እኔ በቤተክርስቲያን ውስጥ በዚህ አካልነት ውስጥ ገጥሜ እዚህ ቦታ ላይ ተጋጥሜ ነው ያለሁ እያለ እየተናገረ ነው። ካልሆነ ግን የምናወራው ነገር የሆነ እኛ የምናገለግልበትን ቦታ ወይም የምናገለግልበትን የተሰጠንን ስልጣን፣ ሹመት፣ የአገልግሎት መስክ ከሆነ እሱ ሌላ ነገር ነው ማለት ነው። እንደዛ እንዳይመጣብን ተግባብታችኋል እኮ ተግባብታችኋል፣ ግን አልተግባባችሁም። ትክክል ነው። አሁን እንትኑ ተደራርተናል። አንድ ነው። ቅድም በተነጋገርነው መሰረት ልክ ነው። አዎ። እና እኔ ምንድነው አሁን ለዚህ ሁሉ በጣም በጣም በጥልቀት በስፋት ውይይትና ይሄ ክርክሮቹ እንትኖቹ መነሳታቸው በጣም በጣም ትልቅ ነገር ነውና ለኔ ግን ማለት ነው ለኔ እንደው እንደኔ ተሳስችም ከሆነ ያው እንትን ትሉኝ ታርሙኛላችሁ። ይሄ ማቴዎስ 16 ላይ ያለው ቃል በቃ ይሄ መዝጊያ ይመስለኛል። እኔ ይሄ ቢታይ የገሃነም ደጆች አይችሏትም የሚለው ዘላለማዊነቷን የመጨረሻ በቃ ከክርስቶስ የማትለይ ቀጣይነት ያላት ሕያውት የሆነች በጣም በምንም ይሁን በምን የምትፈተን እንጂ የማትወድቅ የምትፈተን እንጂ የማትጠፋ እንደሆነች ያ ቃሉ ያመለክታል ብዬ ነው የምወስደው። እና አሁን ግን ተግባብታችሁ አልተግባባችሁም፣ ተግባብታችሁ አልተግባባችሁም። ቤተክርስቲያን ሲባል አሁን ለምሳሌ በዛ ዮሐንስ ማነው ራእይ ዮሐንስ ላይ የተጠቀሱት አብያተ ክርስቲያናት ብቻ ነበር ወይ ቤተክርስቲያን አብያተ ክርስቲያናት የነበሩት? እነሱን ራሱ ሁሉንም ባንድ አይደለም፣ ለእያንዳንዳቸው ቅድም ሊቃውንት እንዳሉት አንዷ ያለ ነቀፋ ሌሎቹ በነቀፋ ውስጥ ምናምን ያለፉ ናቸውና ይሄ የሚያመለክተው ምንድነው? ቤተክርስቲያን ሲባል ከክርስቶስ ጋር አንድ ሆና እየቀጠለች ያለችውን ሳይሆን በቤተክርስቲያን ስም ማለት ቤተክርስቲያንን እየመሩ ያሉ ሰዎች በሚያደርጉት ነገር አካባቢያዊ ወቀሳ ነው ሊሆን የሚችለው ብዬ በሰርኩ ማለት ነው። ያችን ቤተክርስቲያን የሚመራት ሰው ለዛ ለግሉ የተሰጠ ወቀሳ ነው እና ሁላችሁም አሁን ቅድም እንደገባኝ ከሆነ ይሄንን ሐሳብ ነው ቡድን፣ አንድ ግለሰብ፣ ሌላ የሆነ ማህበር ምናምን ሊሆን ይችላልና ይሄ ሆነ ማለት እነዚህ ተወቀሱ ማለት ቤተክርስቲያን ከክርስቶስ በቃ ተጣብቃ ያለችው ክርስቶስ የሚመራት ቤተክርስቲያን ሕያውት የሆነችው የገሃነም ደጆች አይችሏትም የተባለላት ቤተክርስቲያን በእነዚህ የምትለካ አይደለችም። በመሪዋ በማህበሯ ማነው የሆነ ነገር ተቋም የቤተክርስቲያን አካል የሆነ ነገር በሚመሩ ሰዎች የሚለካ አይደለም በሚለው ተግባብታችኋል። እኔ ምናልባት ተሳስቼ ካልሆነ ማለት ነውና ቤተክርስቲያን ግን እኔ ስደመድመው ቤተክርስቲያን ቀጣይነት ያላት በቃ የገሃነም ደጆች አይችሏትም። የትኛውም ፈተና፣ የትኛውም እሳት፣ የትኛውም ነገር፣ የትኛውም ሰንሰለት ቢመጣ ከክርስቶስ ሊበጥሳት ወይም ሊያቃጥላት ወይም ሊያጠፋት እንደማይችል ሁለታችሁም ያው ተማምናችኋል። ግን እስከ ተወሰነ ጊዜ አልተማመናችሁም ነበር። አሁን ግን ወደ አንድ የመጣችሁ ይመስለኛል። አጥፍቼ ከሆነ ግን ያው እልቅና ጥሩ ነው። አዩት እንደዚህ እልቅና ማስታረቅ ያለምዳ ትልቁ ነገር አሁን አይችሏትም የተባለች ስትዋጋ ብቻ ነው። ካልተዋጋሽ ያንን የሚመጣውን ኃይል ካልተዋጋሽው ልትቋቋመው አትችልም። ዋነኛው ነገር ክርስቶስ ያለው ትዋጋለሽ፣ ታሸንፋለሽ ነው። ካልተዋጋችማ አይችሏትም ይችሏታል የሚለው እኮ አይሰራም። እሱ እኮ አይ አሁን ያልተግባባ ነው። ምንድን ነው ስያሜ አለ። ስያሜ ካለ መለኪያ ማስቀመጥ አለብን። አባባሌ ግልጽ ነው። ቤተክርስቲያን ነው የሚሉ ብዙ ካሉ መለኪያውን ማስቀመጥ ግዴታ መሆን አለበት። እንደዛ ከሆነ ሊቀ ሊቃውንት
ቤተክርስቲያን ነኝ የሚሉ አሉና መለኪያ እናስቀምጥ ከሆነ በቃ በመለኪያው ተስማምተናል። የእግዚአብሔር ቃል ነው መለኪያው ብለናል። አዎ። ስለዚህ ያቺ መለኪያ የሌላት ደግሞ የለችም ነው የኔ አባባል እኮ። መለኪያ የሌላት ቤተክርስቲያን የለችም ልንል አንችልም። መለኪያው የእግዚአብሔር ቃል ስለሆነ ኦልሬዲ የእግዚአብሔር ቃልም አለ ቤተክርስቲያንም አለች። የዚህ ህልውና ሊጠፋ አይችልም። በቃ መንፈሳዊ ነው፣ ሚስቴሪየስ ነው። ይሄ ዩኒየን ሁሉም በሁሉ የምትሞላው የቤተክርስቲያን የክርስቶስ አካል ልትጠፋ አትችልም። ግን ተልኮዋን የሚፈጽሙ ሰዎች ሊኖሯት ይችላሉ ወይ በምድር ላይ? ተልኮዋን የሚፈጽሙ ማህበራት ሊኖሯት ይችላሉ ወይ በምድር ላይ ከሆነ ላይኖር ይችላል። አንዳንድ ሀገር ለምሳሌ የቤተክርስቲያንን ተልኮ የሚፈጽም ማህበር የለም። በግል ግለሰቦች አሉ፣ ገብተው ተደብቀው ተሰውረው ተልኮዋን የሚፈጽሙ ግለሰቦች አሉ። እነዛ የቤተክርስቲያን ተልኮ ይፈጸማል። ለምሳሌ ሳውዲም ሆነ የሆነ ሀገር ተልኳን የሚፈጽሙ 2-3 ሰዎች 100 ሰዎች ቢኖሩ ማህበር የላቸውም። ግን በተላጠል የቤተክርስቲያን ተልኮ እየፈጸሙ ሊሆኑ ይችላሉ፣ እየተጋደሉ ሊሆኑ ይችላል። ይሄንን እንናገራለን እንጂ እዚህ ሀገር የቤተክርስቲያን ተልኮ የሚፈጽም ማህበር አለ፣ እዚህ ሀገር የለም፣ እዚህ ሀገር የቤተክርስቲያን ስራ በትክክል እየተሰራ ነው፣ እዚህ ሀገር እየተሰራ አይደለም ብለን ልንናገር እንችላለን እንጂ የቤተክርስቲያን ህልውና ቢዮንድ ነው። አሁን በጊዜ ውስጥ ሊለካ የሚችል አይደለም። በቦታ ሊለካ የሚችል አይደለም። ዝምድናው መንፈሳዊ ነው። ከክርስቶስ ጋር ያላት ግንኙነት መንፈሳዊ ነው። የምናያቸውን ሰዎች ይዘን የምናያቸውን የቤተክርስቲያን አባላት አይተን መለኪያው ካለ ለምን አትለካም? መለኪያው ካለ ለምን አትለካም? ግን አንድ ጥያቄ መለኪያው ካለ ለምን አትለካም ማለትማ እንትኑ እንግዳስ እያጠራ ነው ነድ እሱ ነው እኮ ማጥራት አለበት። መለኪያ መለካት አለባት። ማን የሚለካ ብለን ቅድም ተስማምተን እኮ መንፈስ ቅዱስ ነው አሉ። ቃሉም አለ እንጂ ቃሉም አለ፣ መለኪያው አለ ቃሉ። ግን የሚለካ አካል እርስዎትና እኔ አሁን ሄደን ይሄ ገሌ የሚባለው ሰውዬ ቤተክርስቲያን ነው አይደለም ብለን ልንለካ ብንፈልግ አንደኛ በእያንዳንዱ ቃል ላይ ያለውን አቋም መቀበል አለብን። በእያንዳንዱ ቃል ላይ ያለውን ህይወቱን ሙሉ እድሜውን ሁሉ ማየት አለብን። አንድ ማህበር ሄደን አየነው። አንድ ቀን ሄደን ስንገመግም የእግዚአብሔርን ቃል በትክክል ሰብኮ ወጥቶ ሊሄድ ይችላል። በእግዚአብሔር ቃል መሰረት ስርዓት ተፈጽሞ ሊሆን ይችላል። ሌላ ቀን ተመልሰን ስንሄድ ከእግዚአብሔር ቃል ውጭ የሆነ ነገር ሊያደርግ ይችላል። እኛ ለኪዎች ብንሆን አንችልም። እግዚአብሔር መንፈስ ቅዱስ ነው ሁሉ የሚከታተለው። ካልሆነ እኛ ምንድን ነው የምናደርገው? ኦኬ የክርስቶስ ቤተክርስቲያን መንፈሳዊ ዝምድና ከክርስቶስ ጋር ያላት እያንዳንዱ ምዕመን በክርስቶስ በማመን በአብ በወልድ በመንፈስ ቅዱስን በመጠመቅ ከክርስቶስ ጋር አንድ ቤተሰብ የሆነበት አንድ ቤተሰብ ትልቅ ቤተሰብ ነው። አንድ ቤተ መቅደስ ነው እየተሰራ ያለ ነው አለ። እየተሰራ ያለውን በመንፈስ ቅዱስ እየተሰራ ያለውን ያንን ቤተ መቅደስ እኮ አሁን እኛ በአይናችን አናየው። እየተሰራ ያለውን እየተገነባ ያለውን ቤተሰብ ሙሉውን ልናየው አንችልም። ሁሉም በሁሉ የሚሞላ የክርስቶስ አካሉ ናት፣ ልናያት አንችልም። ሁሉም በሁሉ የሚሞላ የክርስቶስ መቅደስ ናት፣ ልናያት አንችልም። ግን እኛ ምን እናያለን? አጠገባችን ያለውን የአካሉን ክፍል ብልቱን እናያለን። ወይ እጅ፣ ወይ እግር፣ ወይ አይን፣ ወይ ጆሮ ይታየናል። ስለዚህ ጆሮ አመፀኛ ቢሆን አካሉ በሙሉ አመፀኛ ነው ወደሚል ልነዳ አንችልም። የሚታየን ነው አካል ጆሮ አመፀኛ የሆነ ምናልባት ጆሮም ላይሆን ይችላል፣ ያልገጠመም ሊሆን ይችላል። ገና ተጠርቦ ያላለቀ እየጎራበጠ ያለ ድንጋይ ሊሆን ይችላል። አሁን የእግዚአብሔር መንፈስ ቅዱስ ስራ ላይ ሆኖ ኮንስትራክት እያደረገ ያለውን ነገር እያየን አጠቃላይ ቤተክርስቲያኗ ይሄንን የምትመስል ብለን ልናገር እንችላለን ወይ? መሆን ያለባት ምንድን ነው ሲባል በቃሉ ልክ ነው የምትሄደው። እግዚአብሔር በቃሉ መሰረት በገለጠው ፈቃዱ መሰረት ቤተክርስቲያንን እየሰራት ነው፣ እየገነባት ነው። ሰርቶ ሲጨርሳት ፍጹም ቤተ መቅደስ ስትሆነው የምትሆነው ምንድን ነው ቢባል ራዕየ ዮሐንስ ምዕራፍ 21 ላይ ገልጾልናል። የክርስቶስ ሙሽራ ናት። መቅደሱ እርሱ ነው። ፀሐይዋ እርሱ ነው። ህይወቷ እርሱ ነው። ሙሽራዋ እርሱ ነው። በጉ እርሱ ነው። ይሄን ሁሉ ይሆናል። ያንን ኢማጂን ማድረግ እንችላለን ዛሬ በተጻፈው መሰረት። ያ ግን ምንድን ነው ተሰርታ ስታልቅ የምትመጣዋ ቤተክርስቲያን ናት። ያችን ቤተክርስቲያን ዛሬ ትሳሳታለች አትሳሳትም ብለንም ልናነሳት አንችልም። እንደገና ደግሞ አባላቷ በሚያደርጉት ነገር ላይ ተመስርተን ዩኒቨርሳላይዝ አድርገን ልንፈርድባትም አንችልም። ማድረግ የምንችለው በቃሉ መሰረት በተገለጸው መሰረት መኖር አለበት። እያንዳንዱ አባል እያንዳንዱ ማህበር የእግዚአብሔርን ራስነት የክርስቶስን ራስነት የእግዚአብሔርን አባትነት ጠብቆ የመንፈስ ቅዱስን መሪነት ጠብቆ የቃሉን እውነትነት ጠብቆ መኖር አለበት ብለን አቋም እንይዛለን። መገሰጽ አላባስ ለምሳሌ ግድ ነው።
ግድ እያንዳንዱን አባል ይህን ቃል መግለጥ ይህ ቤተክርስቲያን የማያሰኝ ስለሆነ ምንድነው ይህ መገሰጽ እንዳትኖር ያደርጋታል። ይሄ ሐሳብ ወይም ተብሎ መነገር አለበት። ምክንያቱም ካልተነገረ ሊያኖራት አይችልም። ማወቅ አለባት ቤተክርስቲያን ራሷ በግልጥ እኔን የሚያኖረ ይህ መሆኗ ነው ብላ ለራሷ ማወቅ አለባት። ትክክል ነው። እንግዲህ እኔ ይብቃኝና እንትን ላድርግ ዝም ልበልና እሺ ሌሎች ያዝ ነው ሁላችን ዝም እንበል። እኔ አሁን አንድ ሌላ የምለው ነገር ምንድን ነው? አንደኛው ቤተክርስቲያን በምድር ላይ የማትኖርበት ዘመን ይመጣል ተብሎ ይታሰባል ወይ? ይሄ የሚገላግለን ይመስለኛል። አንዱ ጥያቄ ማለት ነው። እሱማ የለም እኮ እሱማ የለም አለ ግን በቃ ይሄ እኮ ገላገለን። በቃ አሁን ይሄ ለታችሁ ቤተክርስቲያን በምድር ላይ የማትኖርበት ዘመን አለ ከተባለ ሊኖር ይችላል ከተባለ በቃ ከዚህ ላይ በልዩነት መለያየት ነው እዚህ ላይ ማለት ነው። አንዳንድ አካባቢ ግን ይኖራል እኮ ነው። አሁን አንዳንድ አካባቢ ላይ ልጠፋ ትችላለች፣ ሙብ ልታረግ ትችላለች ብለዋል። ቅድም ብያለሁ። እሱ እኮ ይህን መለኪያ ካላሟላሽ ቤተክርስቲያን ነኝ ብላ ማለቷ ቤተክርስቲያን ሊያሰኛት አይችልም ነው የኔ አባባል በቀላሉ። አንዳንድ አካባቢ ነው ግን ሂስቶሪካሊም አለ። በነገራችን ላይ አሁን በሂስትሪም ማስረጃ ማቅረብ እንችላለን። አሁን ቤተክርስቲያን ፈቃድ የሌለበት ቦታ መንግስት ፈቃድ ስላልሰጣት የለችም ልንል አንችልም። ግን በታሪክ የሌለችበት ቦታ የለም ወይ? አሁን ምንም እሱ አንዱ ነው። እሱ አንዱ። ሁለተኛው ጥያቄ ደግሞ ምንድን ነው? አይበልና ማለት ነው አያድርገውና በአንድ ሀገር ላይ ለምሳሌ በአንድ ሀገር ላይ ዋናው እምነቱን የሚመራው አካል የእምነት ተቋሙን የሚመራው አካል ቤተክርስቲያንን የሚመራት አካል በቃ ያልሆነ አዋጅ ቢያውጅና ጊዜ ምንም በቃ ረርቶት እዛች ሀገር ላይ በራሱ ፖሊሲ በራሱ ዝም ብሎ ከቤተ ክርስቲያን ከክርስቶስ ከሰጣት ተልኮ ውጭ ለቤተ ክርስቲያን ተልኮ አሸክሞ ወይም ተልኮ ሰጥቶ ሁሉንም አካባቢ እንደው አይበል አያድርግ ብያለሁኝ። አንድ ሀገር ላይ እንዲህ አይነት ነገር ምንድነው በባንዳነትም ሊሆን ይችላል፣ ይቅርታ ስለቃሉ ወይም ደግሞ በማፈንገጥም ሊሆን ይችላል፣ ወይም ደግሞ ገባኝ በሚል ነገርም ሊሆን ይችላል። እንደዛ ቢሆን አሁን አንድ ሀገር ላይ እንደው የእምነቱ በቃ መኮስመን ማለት አቅጣጫ የመኮስመን ብቻ ሳይሆን አቅጣጫ የመሳት ነገርና ተልኮዋን ሙሉ በሙሉ አንድ ሀገር ላይ ለምሳሌ መስመሯን ስታ ብትጓዝ ሌላው ዓለም ላይ ክርስቶስ የሚመራት ቤተክርስቲያን ልትኖር ትችላለች ወይ? አሁን ለምሳሌ እንግዲህ እኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለኛ ምንም አማራጭ የሌላት ክርስቶስ የመሰረታት ከክርስቶስ ጋር ተጣብቃ የምትኖር ሕያውት የሆነች ዘላለማዊት ናት ብለን ነው የምንሄደው የተመራን ያለ ነው። ግን አሁን ባልሁት መሰረት እንደው ከሀዲዱ አስፈንጥሮ ሌላ እንደው አንድ ዝም ብሎ አንድ ከዚህ በላይ አልበልና ማለት ነው እንደዛ አይነት ነገር ቢመጣ ሌሎች አብያተ ክርስቲያናት ላይ ሌሎች አሃት አብያተ ክርስቲያናት ላይ ያሉትን እነዛ እንግዲህ በዶግማ ቅድም መጋቢ ብሎ አይመራ እንዳሉት በሆነ ነገር ልንለያይ እንችላለን። እንደው እቺ ጨርሳ በስት ማለት ነው መስመሩ ከሀዲዱ ብትወጣ ማለት ነው። እና እነዛን አሁን ያቺኛይቱ የግሪክም የእንትንም የምንም ሊሆን ይችላል የህንድም የሶሪያም የምንም እነዛን አሁን እነዛ እንግዲህ እነሱ ደግሞ ወይ በዶክማ በሆነ ነገር በቀላልም በከባድም ነገር ልንለያይ እንችላለንና አሁን በዚህ ጊዜ ቤተክርስቲያን በምድር ላይ ተጠፋ ይሆን ወይ? ዋናው ጥያቄ ማለት ነው። ከዚህ ላይ ትጠፋለሽ አትጠፋም በአከራክረት ጥሩ ነው። ምክንያቱም ላይ የለም
መለኪያውን አስቀምጠን አሁን ስሟ ሊሆን የሚገባው ቅድስትነት፣ አካልነት፣ መቅረዝነት፣ መንግስትነት እነዚህ ካሏት ቤተክርስቲያን ነው። እኔ የመነሻን አረሳብ እነዚህ ከሌሏት ደግሞ ቤተክርስቲያን አይደለችም። እነዚህን ይዛ ስትሄድ ቤተክርስቲያን ይህን ሳትወደ የትኛዋ ለሚለው እገሌ ለማለት ይከብዳል አይደል? አሁን ሁሉም ነኝ ይላል። ይሄ መለኪያው ካልተቀመጠ ሁሉም ነኝ ስለሚል መለኪያው ይሄ ነው። ስለዚህ በዚህ መለኪያ አለ ተጠንቅቃ መኖር አለባት ቤተክርስቲያን። ቤተክርስቲያንነቷ እንዲቀጥል እነዚህን መለኪያዎች ይዛ መኖር አለባት ነው። አይ የለም ቤተክርስቲያን ሁልጊዜም ቤተክርስቲያን ስለሆነ ህልውና ስላላት እነዚህ መለኪያዎች አያስፈልጓትም ሳይሆን ባይኖሯትም እንኳን ትኖራለች የሚለው ከዓለም አቀፍ ደረጃ ካየነው ትኖራለች ከዓለም አቀፍ ደረጃ። ምክንያቱም ሁሉም ይህን ቢያደርጉ የሚለውን ያስፈራል። ሁሉም ይህን ቢያደርጉ የሚለው ያደርጋሉ የሚል ጥያቄ ስለሚያስነሳ፣ ነገር ግን ቤተክርስቲያን ስልጣን ውስጥ የእግዚአብሔር አይደለም ወይ? ይሄ ጥበቃ ውስጥ የእግዚአብሔር አይደለም ወይ? ቅድም መላከ ገነት ትፈተናለች። የቅድም ጥቅሱን የማቴዎስ ወንጌልን መልሰው የቀየሩት መሰለኝ። ትፈተናለች ግን አትወድቅም ካሉ ያ ጥቅስ እኮ ነው የሚጠብቀን። በቃ የገሃነም ደጆች ሊያጠፏት እና ሊያነዋውጧት አይችሉም ከተባል እሱን ነው እኮ የምንጠብቀው። እኔ አሁን ለጠቅላላ እንትን ነው እንጂ ያንን ቃል እኮ መዋጋት እንዳለበት አሸንፏትም እኮ ትዋጋለች ነው ውስጡ አይደል? ግድ ነው ውጊያ አለባት። ማትዋጋ ቤተክርስቲያን እኮ ቤተክርስቲያን ልትባል አትችልም። ምክንያቱም ያለሽው በውጊያ ውስጥ ናት፣ በዓለም ውስጥ ናት። በኤፌሶን 6 ትጥቆች ተጠርተዋል። እነዚያን እዛ ካልተወጋሽ እኮ ቤተክርስቲያን ልትባል አትችልም። መስፈርቱን መፍራት የለብንም። የኔ አባባል መስፈርቱን መፍራት የለብንም። ዓለም አቀፋዊነት በሚለው ሳንሸፍን መስፈርቱን አስቀምጠን ዓለም አቀፍ ናት፣ ግን መስፈርቱ ደግሞ ዓለም አቀፍ የሚያሰኛት ተመስፈርቱ ጋር ነው ብለን መተማመን አለብን ነው የኔ አባባል። እሱማ እንትኑን ራሱን ዓለም አቀፍ የሚለውን ለተቋማዊ መልክ እየተጠቀምነው ከሆነ ያስቸግረናል። መጀመሪያ ላይ ለዓለም አቀፋዊነትና ሎካል የሚለው አባባል ያረፉ ነፍሳትና በህይወት ያሉ የሚለው አባባል ምናምን ይሄ ለመረዳት የሚጠቅም ነው እንጂ ዶክትሪን አይደለም ብያለሁ። የሃይማኖት አቋም አይደለም፣ የእምነት አቋም ክሪዳችን አይደለም። የሃይማኖት መግለጫችን ላይ አንዲት ቅድስት ሐዋርያዊትና ኩላዊት የሚለው ነው ያለን። በሁሉም መልታ የምትኖር የሚለው ነው ያለን እምነት መግለጫችን። ሌሎችም ካቶሊካዊት የሚሉት ማለት ነው። አዎ ካቶሊክ እንተ ላይ ለኩሉ ማለት ስለሆነ በሁሉም ያለች ማለት ነው። ላቲኑ ቋንቋ ስለሆነ ነው። አሁን እንተ ላይ ለኩሉ የሚለው በእርግጥ ዩኒቨርሳል ነው፣ በሁሉ ያለች ማለት ነው ወይስ ከሁሉ በላይ ያለች ማለት ነው? እንተ ላይ ለኩሉ የኛ ከሁሉ በላይ ማለት ነው። ያ ደግሞ ከቤተክርስቲያን ማህበረ ምዕመናን ወይም ማህበረ ቤተክርስቲያን ክርስቶስ ራሷ ስለሆነ የክርስቶስ አካል ከሆነች ከማህበረ መላእክት በላይ ነው የሚወስነው። እንተ ላይ ለኩሉ የሚለው ከቤተክርስቲያን በላይ የሚል ከሆነ አስቸጋሪ ነው። ይህ ከዓለም አስተሳሰብና ከክፉ ኃይላት በላይ የሚል ከሆነ ደግሞ ያስሄዳል። ከሁሉ በላይ ስንል አሁን ከማህበረ መላእክትም በላይ ናት ማለት አይደለም። አይ ወደዚያ የሚራመድ አይመስለኝም፣ ግን እነሱ መጠየቅ ያስፈልጋል። ግን እኔ ሀሳብ የምለው የአባቶች ትምህርት አለ። አሁን ለምሳሌ ሀበሃሎ ርእስዬ ያለው አካል የሚለው ዮሐንስ አፈወርቅ እንደውም ተመልከት ቤተክርስቲያንን ወደ ምን ደረጃ ላይ እንዳከበራት ከመላእክት ኤፌሶኑን ራሱ ጠቅሶ ማለት ነው። ከመላእክት ከስልጣናት ሁሉ በላይ ናት የሚለውን ጠቅሶ ዮሐንስ አፈወርቅ ያብራራል። ይሄንን ስልጣኗ እሱ ብቻ ሳይሆን መጋቤ ብሉይ ሲጀመር እኮ ይሄ እኮ ከክርስቶስ የተነሳ እኮ ነው። አንደኛው እኮ የቤተ ክርስቲያን ራስ ክርስቶስ ነው ስንል እኮ አምላክ ወሰብ ማለት እኮ ነው። ስለዚህ ከመላእክት በላይ ነው የሰው ልጅ ክብሩ ራሱ ባህርየ ሰብ እኮ አምላክ ወሰብ ተብሏል። ስለዚህ ባህርያችን ራሱ ከመላእክት በላይ መሆኑ ክርስቶስ ነው እንትኑ ራሱ መስፈርቱ አምላክ ወሰብ ተብሏል። የሰው ልጅ ማለት ባህርየ ሰብ ማለት ነው። ስለዚህ ከመላእክት በላይ ነው። የቤተ ክርስቲያን ራስ ደግሞ እርሱ ስለሆነ ማለት ነው። እሱን ነው ካቶሊካዊት ሲባል ከበላይት በላይ ከክፉ ኃይላት በላይ ወይስ ከበላይት በላይ የሚል እሳቤ ነው ይዘው የተነሱት የሚል ነው።
እንትን እናድርገው፣ ሁለቱን እንተርጉሙ። አሁን ዩኒቨርሳል ስንል በቦታ የማትወሰን ማለት ነው። በሆነ ቦታ ላይ እዚህ ያለች እዚህ የለችም የማትባል ማለት ነው ዩኒቨርሳል። እንተ ላይ ለኩሉ የሚለውን ስንተረጉመው ደግሞ ከሁሉ በላይ ያለች ሲባል ሁሉ ማለት ምን ማለት ነው? ከክፉዎች በላይ ማለት ነው። አሁን እኔ እንደሚመስለኝ የክፋት ኃይላት ወይም የዓለም መንግስታት ይህን ተጠቅመውበታል። ከመንግስታት በላይ ከክፋት በላይ ከአጋንንት አስተሳሰብ በላይ የሚለው የወሰኑ በምድር እስካለች ድረስ ከበላይት በላይ ናት የሚል ምክንያቱም አሁን በምድር ላይ ሆና ነው እንተ ላይ ለኩሉ የተባለችው። የቅድሙን መለሱት እኮ። አሁን ቤተክርስቲያን እንተ ላይ ለኩሉ ስንል ዛሬ ያለችቱ ትናንት የነበረችቱ ምናምን ብለን አይደለም። አሁን ክርስቶስ ዘትማልሙ ይሁም አይደል ወከመውቱ እስከ ለዓለም የራሱን አሁን የክርስቶስን ራሷ የሆነውን የክርስቶስን ሀብት ነው ይዛ ያለችው፣ እሷ የእሷ አካል ናት። ስለዚህ ዘትማልም ወይም ቅድም እኮ ቆሃልትን ሲናገሩ እርስዎ ቆሃል የእስራኤል ማህበር ነው፣ የቅዱሳን የብሉይ ኪዳን ቅዱሳን ነፍሳት ማህበር ነው። እሱ ያው እኛን ሲጠብቅ ነበረ። ያለኛ አንዳች ነገር እንዳያገኙ እግዚአብሔር ወስኖ ነበርና ያለኛ የሚበልጠውን ነገር እንደማያገኙ ወስኖ ነበርና አሁን በተወሰነ ውሳኔ መሰረት እኛ ገባን። ሐዋርያት ተጨመሩ፣ ገሬዛው ምዕመናን ተጨመሩ። ሁላችንም እየገባን ስለሆነ የቀደሙትም ወደ ማህበር ወደ ክርስቶስ አካል ገብተዋል። የክርስቶስ ሞትና ትንሣኤ የብሉይ ኪዳንና የሐዲስ ኪዳን ሰዎችን ሰብስቧል፣ አገናኝቷል። መስቀሉ ሁላችንንም ወደ እግዚአብሔር መልሶናል። ወደ እግዚአብሔር ቤተሰብነት አስገብቶናል። አሁን ልክ እሷን ነው የምናይ። እኔ አሁን አይምሯችን ውስጥ እሷን የምናይ ከሆነ የእኔ ዶክትሪን ይቺ ቤተክርስቲያን ይቺ ማህበር ከመላእክትም ሁሉ በላይ ናት፣ ከማህበረ መላእክትም በላይ ናት የሚለው ነው። ይሄ መጽሐፍ ቅዱስ ላይ ያለ ስለሆነ ማስረጃ አቅርብ፣ የአባቶችን ትምህርት አቅርብ ከተባልሁ አቀርባለሁ ሌላ ጊዜ ማለት ነው። ቅድም ልክ ዘሆል ክራይስት ስንል ክርስቶስና ቤተክርስቲያንን አንድ አድርገን ነው የምንሰብከው። ሙሉ ክርስቶስ። ማንም ሰው ዛፉን ሲያይ ግንዱንና ቅርንጫፉን፣ ክርስቶስን ሲያይ አካሉንና ራሱን፣ ቤተክርስቲያንንና ክርስቶስን አይቶ ነው መናገር ያለበት ያልኩትን ነገር እንዲወስድ። ቤተክርስቲያን ከሁሉ በላይ ናት ስልም ይህን ሁሉ ይዤ ነው። ባህሎ ርዕስ እየሄሉ አካልም ዮሐንስ አፈወርቅ ትምህርት ይሄን ነው የሚገልጸው። የሚያስረዳውም ሃይማኖተ አበው ላይ ዮሐንስ አፈወርቅ ወዴት እንደሄድ ወደ ምን አይነት ክብር እንደወጣ የሰው ልጅ ቤተክርስቲያንን ወደ ምን አይነት ክብር እንደወሰዳት ተመልከት ብሎ ኤፌሶንን ጠቅሶ ነው ራሱ የሚናገረው ማለት ነው። ኤፌሶኑን አሁንም ማንበብ ይችላለሁ። ምዕራፍ 1 ነው ምዕራፍ 2 ላይ ያለው ከመላእክት ከምናምን ኃይላት ሁሉ በላይ ናት የሚለው ማለት ነው። አሁን እሱን እንተውና ባለን የትርጉም ስለሆነ ንባብ አልተከራከርንም። እንተ ላይ ለኩሉ የሚለው ንባብ ነው። ከሁሉ በላይ ሲል እኔ ከዓለም ከመላእክትም ከሁሉም ፍጥረትም ሁሉ በላይ ማለት ነው። ያ ደግሞ በክርስቶስ ነው የሚለውን ይዘን እንሂድ። በሁሉም ቦታ ያለች ስንል ደግሞ በሁሉም ሞልታ የምትኖር ስንል በቦታ በጊዜ የማትወሰን ማለት ነው የሚለውን እኔ ያዝና ይሄ የቤተክርስቲያን ክብር ይሄ የቤተክርስቲያን ስልጣን ተይዞ ልክ ስንነጋገር ቅድም እንደተናገር ነው ውጊያ ላይ ናት ስንል እሷ አይደለችም። ውጊያ የከፈተች እሷ አይደለችም። ኦልሬዲ ወንጌል ይሰበካል፣ ዓለም ቤተክርስቲያን ይቃወማል። ክርስቶስ እኔን የጠላኝ ሁሉ ይጠላቸዋል፣ እኔን የተቃወመኝ ሁሉ ይቃወማቸዋል፣ እኔን ያሳደደኝ ሁሉ ይሳደዳቸዋል ብሏል። የቀደሙት ስደቱን ቀምሰው ሂደዋል፣ መከራውን ቀምሰው ሂደዋል። አሁን ያሉትም ይቀምሳሉ፣ ነገ የሚመጡት ይቀምሳሉ። ይሄ ቤተክርስቲያን በክርስቶስ መከራ ውስጥ የማለፍ አንዱ ቴስት የሚያደርጋት ነገር ነው ማለት ነው። መከራን እንደ ዋና ነገር ነው የምናየው። ክርስቶስን የምትመስልበት ነገር የተጠራችለት ዓላማ አድርገን ነው የምናየው። ነገር ግን በመከራ ውስጥ እያለፈች እየጠራች ትሄዳለች እንጂ አትሸነፍም የሚለውን ቅድም መልአከ ገነት ጠቅሰው ስለነበረ እዚህ ላይ ማቋማቸውን ገልጸው ስለነበረ ከዚህ በመነሳት መሪዎቿ አንድ መሪ ዋናው መሪ የተሳሳተ ውሳኔ ቢወስን ወይም ጉባኤዋም የተሳሳተ ውሳኔ ቢወስን ኤግዛክትሊ አሁን ለምሳሌ ግልጽ በሆነ መንገድ እኛ እንወሰደውና ጳጳሳት በጉባኤ ተሰብስበው የኛ ሲኖዶስ የተሳሳተ ውሳኔ ቢወስኑ አንደኛ ውሳኔያቸው የቤተክርስቲያን ሕልውና ሚነካ ነው ወይ? የተሳሳተ ውሳኔ የተባለው የቤተክርስቲያን ሕልውና እስኪነካ ድረስ ነው ወይ? መጽሐፍ ቅዱስን የእግዚአብሔር ቃል አይደለም፣ ቅዱስ ቁርባን የክርስቶስ ሥጋና ደም አይደለም፣ በአብ በወልድ በመንፈስ ቅዱስ መጠመቅም ትክክል አይደለም ብለው ሊወስኑ ይችላሉ ወይ? አይችሉም። እንደዚህ አይነት ነገር ሊወስኑ አይችሉም። እንዴት ሊወስኑ ይችላሉ? ቤተክርስቲያን ከሆኑ አይወስኑም። ይሄን ነው የሚወስኑት አይደል? የማይሆን ከሆነ ደግሞ ለምን እናስባለን? ቢሆን ብለን ለምን እንሄዳለን ነው አንዱ። ኦኬ ሌላ ነገርስ ቢወስኑ ሌላ ውሳኔ ቢወስኑስ ብለን ስንመጣ ደግሞ መምህራን አሉ አይደል? ጉባኤ ቤቶች መምህራን ሁሉ አሁን ቤተክርስቲያን የምንለው እኮ መምህራኑን ምዕመናኑን ነው። ሲኖዶሱ የሆነ ነገር ቢያደርግ እንዳለ አስፍተነው ነው እንጂ አንዲትም ቤተክርስቲያን ልናውቃት የምንችለው
በክርስቶስ ስትሆን ነው ባጭሩ። ያቺ መታወቂያዋ ቤተክርስቲያን ናት ብለን መታወቂያዋ ልክ ቅድም ያስቀመጥነው መለኪያዎች አይደለም። በመጽሐፍ ቅዱስ ይህን ይላል። ይህ ከሆነች ቤተክርስቲያን ትባላለች፣ ካልሆነች ግን አትባልም ወይም አትኖርም፣ ህልውና የላትም ነው አባባሉ እንጂ እነገሌ ይህን ይወስናሉ፣ እነገሌ ይህን ቢወስኑ ቤተክርስቲያን ትጠፋለች የሚለው አሁን በፊት ተወስኖ እኮ ታይቷል። ማለት ከቅዱሳት መጻሕፍት ያፈነገጠ ቃል የተናገሩ ነበሩ። ግን ቤተክርስቲያኗ ሳይሆን ቤተክርስቲያኗ እስካለች ድረስ ያን ሀሳብ ማስተካከል አለባት። ቤተክርስቲያንም የምንለው ጉባኤው እስካለ ድረስ አንዱን አይደለም ሁለቱን ሰው አይደለም አይደለም አንድ ሰው ሁለት ሰው ሊሆን አይችልም። በጣም ይቅርታ የኔታ ሊቀ ሊቃውንትም በሰፊው ብለውበታል። የኔታ መጋቢ ብሎ አይመረ ለመልአከ ገነትም ብዙን ሀሳብ አንሸራሽራችሁታልና ለማድማት ወይም ደግሞ ነገሮችን ለመሰብሰብ ለማሳጠር እንዲረዳን ብዬ ነው። በጣም ይቅርታ ይደረግልኝ። እሺ ይቅርታ የኛ እንትን ነው አንቺ ቸመጨ ነው እኮ ለምን ሀሳቡ የሚገዛ ነው። ሁላችንም እንረዳቸዋለን ብዬ አስባለሁ። ግን ከታችም ደግሞ ያሉና በዙሪያችን ያሉ ብዙ እንዳሉ ታውቁታላችሁ ብዬ አስባለሁ። ከዚህ አንጻር ሁለት ነገሮችን ደምድመናቸው ብናልፍ አንጠልጥላቸው እንዳያልፉ፣ አንደኛ ቤተክርስቲያን ትሳሳታለች ወይም አትሳሳት የሚለውን 4 ነጥብ ቢዘጋ። ለምን ከግለሰቦች ከመሪዎች ከተለያየ እይታ አንጻር ብቻ በማየት ከወሰርነውና ወይም ደግሞ ካልወሰርነው እኔ ነገሮች ስለሚያወዛግቡ እሱ ላይ ብንቋጨው አንድ ቢቋጭ የሚል ሀሳብ ስላለኝ ነው። ማለት ቤተክርስቲያን አካለ ክርስቶስ ናት። ራሱ ቅድም እንደነገራችሁን ቤተክርስቲያን እንደምታስተምረው ቅዱሳት መጻሕፍት እንደሚመሰክሩት የክርስቶስ አካል የሆነች ቤተክርስቲያን ሁልጊዜም ራሷ ንጹህ ከሆነ ሰውነቷም ንጹህ እንደሚሆን ይታወቃል። ከግንዷ ያልተለየች ቤተክርስቲያን መጋቢ ወጡ የንተ ዋይ ወጣ ኔትወርክ መሰለኝ ይሆናል ብዬ አስባለሁ። መምህር ዮሐንስ ይመልሷቸው ከታች ሊኖሩ ይችላሉ። ተመልሷል ስለረበሸኝ መልሼ ልግባ ብዬ ነው። እሺ። ስለዚህ ከዚህ አንጻር ራሷ ንጹህ ስለሆነ ወይም ደግሞ ከዚህ አንጻር አካሏም ንጹህ ነው የሚሆነው። አይምሮም ንጹህ የሆነ ሌላው አካል የሆነ ነገር ቢሆን እንኳን ሊቆረጥ ይችላል እንጂ መላ አካሉ ንጹህ እንደሚሆን ይታመናል። ከዚህ አንጻር የተበላሸ እንኳን ቢሆን በሕክምና ወይም ደግሞ በባለሙያዎቹ ሊቆረጥ ይችላል። ከዚህ አንጻር ወስደነው ቤተክርስቲያን በቃ በቤተክርስቲያንነቷ ያላትን መገለጫ ወይም ደግሞ የምትታይበት ወይም ደግሞ ሁልጊዜ የምታከብርበት፣ የምትሰብክበት፣ የምትናገርበት፣ የምትዘምርበት፣ የምታመልክበትን መሰረትነት ማድማት አስፈላጊ ነው ያስባለሁና ከዚህ አንጻር ቤተክርስቲያን ትሳሳታለች አትሳሳትም? 4 ነጥብ በእነዚህ ጉዳዮች ላይ አንድ ነገር ላይ ብታስምሩት ጥሩ ነው ብዬ አስባለሁ። ለምን ሁለቱ ነገሮች እኔ እንደተረዳሁት ተሳስቼ ከሆነ የወሰድኩባቸው በጣም ይቅርታ ይደረግልኝ። ምን በሚል ነው ልትሳሳት ትችላለች? ከምን ከተባለ በመገለጫዋ ካልተገኘች የሆነ ነገር ትሆናለች የሚል አንድ አቋም አለ። በሁለተኛ ደግሞ አቋም ደግሞ በሌላው አንጻር ደግሞ ስንመለከት ደግሞ ቤተክርስቲያን አትሳሳትም፣ የቤተክርስቲያን አካል የሆነው ወይም እጅ ወይም አይን ግን ሊያጠፋ ይችላል የሚል ሀሳብ አለ። ስለዚህ ከዚህ አንጻር የአካል አይኑ ወይም ደግሞ እጅ ወይም እግር ተበላሸ ማለት መላ አካሉ ተበላሸ ማለት አይደለም። ግን ሊበክል የሚችልበት እድል አለ። እሱን ቆርጦ የሚጥልበት ሰይፈ መንፈስ ቅዱስ ስላለ በዚያ ጉዳይ ላይ የሚስተካከል ነው የሚለው ጉዳይ እንዳለ ስለሚታወቅ ከዚህ አንጻር 4 ነጥብ ተረግጦበት ቤተክርስቲያን የክርስቶስ አካል ስለመሆኗ ስለዚህ ራሷ ንጹህ ነው። ከራሱ ጋር ደግሞ የተያዘች ቤተክርስቲያን ደግሞ ንጽህናዋ የታወቀ ነው እና ከዚህ ጉዳይ ጋር ያው ራሱም እንደነገረን የግንድ ነኝ እናንተ የግንዱ ቅርንጫፍ ናችሁ እንደተባልን ሁሉ ከዚህ ጉዳይ ጋር ተያይዞ ቤተክርስቲያን ላይ ያለው አንድ በዚህ ቢሰመር፣ ሁለተኛ እንትን አይነት ሁሉ ጉባኤ በሚለው ክርክር ወይም ሀሳብ የተወሰደበት ጉዳይ ስላለ እሱንም
ከሁሉ በላይ ናት ወይም ደግሞ ከማይበረ መላእክት ወይም ደግሞ ወይስ ደግሞ ከዚህ ላይ ካለ ነው? ለምን መከፋፈሉ በብዙ የሚነሱ ሀሳቦችም ስላሉ ነው። የተለያዩ ጸሐፊዎችም የጻፉት ጉዳይ ስላለ ነው። ጽሁፎችም በተለያዩ ነገሮች ላይ ቅድም መጋቤ ብሎ እንዳሉት የንታ መቅረብ የሚቻልበት እድል አለ። ከፋፍለው የሚናገሩበት እድል አለ። የኔታ ሊቀ ሊቃውንትም እንዳቀረቡት ድል ነሽዋ ካልተሳቱ ነሽና ወይም ተዋጊዋ ቤተክርስቲያንና ደግሞ ድል የነሱት የሚለው ነገር ላይ ወይም ደግሞ የሙታና የሕያዋን በጥቅሉ እንዲህ ነገሮች የሚታይበት ስለሆነ ስለዚህ ንጹሐን የሆኑ እንኳን ማይበረ መላእክት ድቀት እንዳላቸው እናውቃለንና ስለዚህ በዛ መካከል ላይ መለያየቱ በእኔ እይታ ደካማ ሆኖ ስለሚመስለኝ ስለዚህ እነዚህን ሁለቱን በጥልቀት አራት ነጥብ ቢሰጥባቸው የሚል ሀሳብ አለኝና እነዚህ ነገሮችን ተሰምሮባቸው የቤተ ክርስቲያን ጉዳይ በዛሬው ዕለት ቢጠቃለል ለምን ተመላላሽ ሀሳብ ሆኖ ስላየሁት የተገለጸው ሀሳብ በጣም ወሳኝ እንደሆነ ነው። ቅድም መጋቤ ብሎ ዮሐንስ አፈወርቅ እንዳነሱት የኔታ ሊቀ ሊቃውንትም እንዳብራሩት ሁላችሁም እንዳያችሁት ዮሐንስ አፈወርቅ ነጽር ሀባይቴ መካን አይረጋ ለቤተክርስቲያን በሚል ቋንቋ ያስቀምጠዋልና እኒህን ሁሉ ወስደን ሌሎችንም ወስደን ከግለሰብ ከመሰረት ድክመት ከሆነ የመሰረት ድክመት እንጂ ሌላ ጉዳይ አይደለም። የአንድ ፓትርያርክም ድክመት እንደ ግለሰብ የሚወሰድበት እንደሆነ የሚታወቅበት ቁስጥንጥንያው ፓትርያርክ ንስጥሮስ የግለሰብ ድክመቱ ታይቶ ቤተክርስቲያን ንጽሕት ከመሆኑ አንጻር እስከ መጨረሻ ድረስ እንደለየችው እናውቃለንና ከእነዚህ ታሪካዊና ያዊ ቃል መሰረት በመነሳትነት ቢደመደም የሚል ለማለት ነው። አብዝቻለሁ። በጣም ይቅርታ አባቶች ይቅር በሉኝ። እንግዲህ እሱ አይደለም ዋናው እንትኑ ቤተክርስቲያን ሊያሰኛት የሚችለው መስፈርቶቿ ናቸው ነው። በመጀመሪያው ላይ መስፈርቶቿ ናቸው ቤተክርስቲያን ያሰኛት ማለት አካል ስትሆን ቤተክርስቲያን ትሆናለች። ቤተክርስቲያን ነኝ ስላለ ቤተክርስቲያን ሊሆን አይችልም። አካል መሆን አለባት፣ ቅድስት መሆን አለባት፣ መቅረዝ መሆን አለባት፣ መንግስት መሆን አለባት፣ ግዛት መሆን አለባት። እነዚህን ካላሟላች ቤተክርስቲያን ተብላ መጠራት የለባትም ነው የመጀመሪያው ሐሳብ። ጥያቄ የሚያስነሳው ይህን ስላልኩኝ ነው እንጂ ቤተክርስቲያን ከሆነች መሰረታዊ የሆነውን ነገር ልስት አችልም። የግለሰቦችን ስህተት አይደለም መመልከት ያለብን። አሁን ያለንበት ዓለም ቤተክርስቲያን የሚል ስያሜው ብዙ ነው። መስፈርቱ ከተቀመጠ ግን እኔም አብሬ የምለካበት ሌላው የሚለካበት በዚያ መስፈርት መሰረት ቤተክርስቲያን ብለን መኖር ያለብን እነዚህን አሟልተን ነው። ምክንያቱም ግንዱ አለ፣ ከቅርንጫፉ ያለው ብቻ ነው ቤተክርስቲያን። ከቅርንጫፉ ያለ ግንዱ ካለ ከደረቀ ራሱ ከቅርንጫፉ ይወጣል። ይህ እንደንትን ነው። እች ትኖራለች። ነገር ግን ከግንዱ ሳይጣበቅ ከግንዱ ሳይሆን ምንድነው ቅርንጫፍነቱም የሚያፈራ የሚታይ ሳይሆን ቤተክርስቲያን ማለት ቤተክርስቲያን ብሎ መጥራትም ተገቢ አይደለም ነው የመጀመሪያው። ስለዚህ ያ ነው አይ ቤተክርስቲያንማ ትኖራለች የሚል ሐሳብ ተነሳ። የለም ቤተክርስቲያን የምትኖረው በራሱ ላይ ተጣብቃ ቅድስት ንጽሕት ሆና ስትኖር ነው። አሁን አጠቃላይ ቤተክርስቲያን የለሽም የሚል ትርጉም ሊሰጠው አይችልም። ያለችም ስላለች ይሄ ነው እንትን የሚለው መስፈርቱ ከዚህ ላይ ነው ማረፍ ያለበት ነው። ይሄኛው መጋቤ ብሉይ ማን ነው የሚለካው ነው? ቃሉ ይለካዋል፣ እዚያ መንፈስ ቅዱስ ይለካል። ይሄኛው ቃል ግን አያፈርስም። የኔታ መኖር የምትችለው ይሄን ስታደርግ ነው ሲባል አሁን የቤተ ክርስቲያን ሕልውና የሚነካ ነገር አይደለም ወይ? መኖር የማትችልበት ዘመን የለም ከተባለ መኖር የምችለው ይሄን ስታደርግ ብቻ ነው ስንል በግለሰቦች በሚሳሳቱት አሁን የኔታ ሊቀ ሊቃውንት እያሉ ያሉት እኔ እንደገባኝ ከሆነ ያው ቅድም እንዳልነው በማህበር በግለሰብ ወይም አንድ ተልኮ በተሰጠው አካል በኃላፊነት በተሰጠው አካል በሚጠፋው ጥፋት ይመስለኛል። በተከፋፈለችው ቤተክርስቲያን ላይ ነው የኔ አቅጣጫ። እንደዚህ እናድርግ እንግዲህ በተከፋፈለችው አሁን ቤተክርስቲያን የሚሉ ብዙዎች ናቸው አይደለም? ቤተክርስቲያን አለች። ነገር ግን መለኪያዋ ይህ ሲሆን ነው ቤተክርስቲያን መሆኗን ልናውቃት የምንችል ነው። እንዲህ እናድርግ እንግዲህ
አሁን ጥያቄዎቹን ክሊር ለማድረግ የሊቀ ጠበብትን ጥያቄዎች እንመለስ። ቤተክርስቲያን አሁን ተመስርታለች አለ። ኦልሬዲ በክርስቶስ ተመስርታለች። ቤተሰብ ተመስርቷል። በትክክል በቃ ስለተመሰረተ ያቺ ቤተክርስቲያን ህልውናዋ ወደኋላ አይመለስም። በቃ በምንም መንገድ አንድ አይመለስም። ይሄንን ተማምነናል፣ ወጥተናል ማለት ነው። የሚገቡት አባላት ሲገቡ ቤተሰቡ ምን ድረስ ነው የሚያድገው? የቤተሰቡ አባላት ምን ያህል ቁጥራቸው ምን ያህል ነው የሚሄደው? ቤተ መቅደሱ እየተሰራ ነው፣ ምን ያህል ነው ግዙፍ የሚሆነው? ሀገር መንግስት ነው፣ መንግስቱ እየሰፋ ነው፣ ምን ያህል ነው ግዙፍ የሚሆነው? እሱ የእግዚአብሔር ስራ ነው። እግዚአብሔር ሲጨርሰው የሚጨርስበት ቦታ አናውቅም። ግን እነማን ናቸው እዚህ ቤተሰብ አባል የሚሆኑት ሲባል መለኪያ አለ፣ መግቢያ አለ። ወደ ቤተሰቡ የሚገቡ ናቸው መለኪያ የምናወጣላቸው እንጂ ቤተሰቡ ኦልሬዲ ተመስርቷል። ቤተሰቡ ውስጥ ያሉ አባላት አሉ፣ አውቀናል። አሁን የቀደሙት የብሉይ ኪዳን አሉ፣ መጽሐፉ ነግሮናል። አሁን እኛ የምንከራከረው በብሉይ ኪዳን፣ በሐዲስ ኪዳን፣ በቅዱስ መጽሐፍ ላይ ተመስርተን አይደል? የብሉይ ኪዳን ቅዱሳን አሉ፣ የሐዲስ ኪዳን ቅዱሳን አሉ። ኦልሬዲ አይተናቸዋል። እነሱን በመጽሐፉ ውስጥ ምስክሮቹን የጌታን ራስ ሕያው የሆነ ክርስቶስን አይተናል። አካሉ የሆነች ቤተክርስቲያን አይተናታል። በመጽሐፉ ባየነው ባመንነውና እኛም አባላት ሆነን በምንኖርበት መሰረት ጆይን አድርገናል። እኛ እስከንሞት ድረስ ልንወጣ እንችላለን፣ እንደጸና ልንቀጥል እንችላለን። እሱ ሊያከራክረን ይችላል። የሚገቡ ሰዎች ማህበር ነን እያሉ የሚከራከሩ ሰዎች ማህበር ናቸው በትክክል የቤተክርስቲያን አካል ናቸው አይደሉም ልንነጋገር እንችላለን። በሱ ላይ ከሆነ እንነጋገር፣ ምንም የሚያስቸግረው ነገር የለም ማለት ነው። አሁን የቅድሙን በዚህ ላይ ተመስርተን ትሳሳታለች ወይ ሲባል የክርስቶስ ቤተሰብ ክርስቶስ ራስ የሆናት ቤተክርስቲያን ክርስቶስ የክርስቶስ አካል የሆነችው ቤተክርስቲያን ትሳሳታለች አትሳሳትም የሚለውን ነገር የመጀመሪያ ለምንድን ነው የምናነሳው ብዬን የሰረዳ እኛ በዚህ ዓለም በህይወት ያለን አባላት የምናደርገውን ነገር ለመግዛት ነው፣ ለመበየን ነው። እንሳሳታለን አንሳሳትም እያለ ነው እንጂ የክርስቶስ ቤተክርስቲያን ማለት እኮ ቅድም ስንነጋገር አባላቶቿ ብዙ ናቸው። አባላቶቿ በብዙ ዘመን የተነሱ ናቸው። ከአዳም ጀምሮ እስካሁን ድረስ የተነሱ ናቸው። አንዳንዶች አባቶች እንደውም መላእክትን ጭምር ማህበር መላእክትን ጭምር ታካታለች እያሉ ነው። መላእክትም ራሱ ይሳሳታሉ ወይ? አሁን በኋላ እንነጋገር እንችላለን ሌላ ጊዜ እንጂ መላእክት ይሳሳታሉ። አንድ ተሳስተዋል ወይ? ተሳስተዋል፣ ግን ይሳሳታሉ ወይ? አሁን መላእክት ማንኛውም በግሉ አንድ መልአክ ወይም ማህበረ መላእክት እንደ ማህበር ይሳሳታሉ፣ ሊወድቁ ይችላሉ ወይ? እድል አለ ወይ? እንደዚህ አይነት ነገር በመጽሐፍ በእምነታችን ውስጥ አለ ወይ? እሱ ልክ እንደዛ እያነሳን እየበየን ብንወጣ በጣም ጥሩ ነው እና የሊቀ ጠበብትም እንትን ላይ እኔ የማስበው የክርስቶስ አካል የሆነችቱ ቤተክርስቲያን ትንሽ ነገር አይደለችም። ማለት ትንሽ ነገር አይደለችም ስል እኛ እዚህም በምድር ላይ ያሉት ማህበር በምድር ላይ ያሉት ሰዎች መሪዎቿ፣ አገልጋዮቿ ወይም የሆነ ማህበር ቤተክርስቲያን ነኝ የሚለው የማይለው በእውነት ቤተክርስቲያን የሆነውም በእውነት ቤተክርስቲያን ሳይሆን ቤተክርስቲያን እያለ የሚናገረውን ሰው በሆነ ታሪካዊ ክስተት ውስጥ ያለውንም ሰው ሁሉ አይደለም ተሳሳታለች አትሳሳትም ብለን የምንናገረው። ይህም ብቻ ከሆነ በዚህ ላይ ልንስማማ እንችላለን። ሊሳሳቱ ይችላሉ። አካል ከሆነች እኮ አትሳሳትም። አካል እኮ መስፈርቷ ነው። አካሉ ከሆነች አትሳሳትም ብለን ከወጣን እሱ ነው እኮ ዋናው። አካል መስፈርቷ መጀመሪያ ጀምራ እንትን ነው እንጂ አካል መስፈርቷ ነው። መስፈርቷ አካል ከሆነ ቤተክርስቲያን ናት። አሁን አካል ካልሆነች ቤተክርስቲያን ነኝ ማለት ውሸት ነው እኮ አባባሉ። ስለዚህ አሁን መጋቤ ብሉ ያሉትም የንታሁኑ የመጡበት ሁኔታ የሚገናኝ ይመስለኛል። አንድ ነው በቃ እንደዛ ከሆነ ቅድም የንታ ሊቀ ሊቃውንት አሁን ምድር ላይ ካለው መፈረካከስና ምልከታና የተለያየ የግለሰቦች መርህም ሁኔታ ጋር አያይዘው ስለመሰለኝ ነው። አሁን አጥርተው ስላመጡት ጎልቶ ስለመጣ መጋቢ ቅድም እኮ እንደዚህ ነው። መስፈርት አላት። መስፈርቱን ካላሟላሽ ቤተክርስቲያን አይደለችም ነው ኋላ የመጣው ጥያቄ ምንድነው? የለም ቤተክርስቲያንማ ዓለም አቀፋዊና ትኖራለች ነው። ስለዚህ ዓለም አቀፋዊ የሚለውና ቆየውና አካል ከሆነች አካል ካልሆነች አትኖርም፣ አካል ከሆነች ትኖራለች ነው። አሁን አንዱን ነጠላውን ስወስደው እዚህ ጋር ሲጀመር አካል ከሆነች ካልሆነች እኮ የሚባል ትምህርት የለም እኮ እዚህ ላይ ሲጀመር ባለችው ነገር ላይ እያወራን እኮ ነው ያለችው። ቤተክርስቲያን በክርስቶስ የተመሰረተች ቤተክርስቲያን አለች። ይቺ ቤተክርስቲያን ደግሞ ቤተሰብ ተመስርቷልና ለምን የተመሰረተውን ቤተሰብ መሰረት አድርገን የምናወራ ከሆነ ይሄ ቤተሰብ አይሳሳትም። በኦልሬዲ የቤተሰቡ አባላቱ
አይወጡም። በቃ ኦልሬዲ ሂደዋል። በክርስቶስ አካል ስለሆኑ አይሳሳቱም እንበል። በቃ ግን እዚህ ላይ መያዝ የምናነሳው ምንድነው? አካልነት የሌለው ቤተክርስቲያን ነኝ የሚል አለ። አካልነት ሳይኖረው ቤተክርስቲያን ነኝ ማለት አይገባውም እኮ ነው። እሱ ሌላ ነው። እንዲህ እሱን ማስተማር ነው። ካላለው እኮ አይሆንም። ካላለው እኮ ነኝ ብሎ ነው የሚኖረው ማለት አለብን። አይደለም ማለት አለብና የምናደርገው አሁን ምን እናድርግ በሚለው እንነጋገራ። እነዚህ ሰዎች ቤተክርስቲያንን ካሉ የቤተክርስቲያን መስፈርት ያሟላሉ ወይ እንመርምር ብለን እንምጣ። እሱ ሌላ ጥያቄ ነው። በትክክል አሁን ሌላ ስራ ነው የሚሆነው። አሁን ቤተክርስቲያንን ግን ጥያቄ ውስጥ አንክተታት። የክርስቶስ አካል ናት ቤተክርስቲያን። እያንዳንዱ አባል በራሱ እግዚአብሔር በሰጠው ጊዜ እያመነ ይገባል፣ እየተጋጠመ እያደገ ይሄዳል። እሱን እንከተል የመጽሐፉን ቃል ማለት ነው። ከዛ ነገል የሚሉትም እኛ እኮ ቤተክርስቲያንን እያሉ ነው ካሉ ኦኬ መጽሐፍ ይዘው ይምጡ። መጽሐፉን ይዘው እኛ የምናምነውን እምነት እየነገርን ይሄን ታምናለህ፣ ይሄን ታምናለህ፣ ይሄን ታምናለህ እንላለን። ከዛ የምንፈጽመው ቁርባን አለ፣ ጥምቀት አለ፣ ይሄንንስ ታረጋለህ እንላለን። ያነድል ካለ በዚህ መሰረት ከሄደ የስ አንተ የቤተክርስቲያን አባል ነህ እንለዋለን ማለት ነው። እኛም ማግለል እኮ አንችልም። እድል አለ ወይ እንደዚያ ማለት ቀርቦ መወያየት እድል የለም። እሱማ ሌላ ነው። ያንን እድል ይህን መስፈርት ያሟላ ነው ያላሟላ አይደለም ብለን ማሳመን እንጂ እድሉ ኑሮን ተገናኝተን ይህ መስፈርት አሟልታል ወይ ያ መስፈርት አስሟልታል ማለት በእኛ ደረጃም አይደለም። ጉባኤም ያስፈልገዋል፣ ፈቃደኝነትም ያስፈልገዋል። አይ ስንነጋገር ነው ምን እኮ ሊቀ ሊቃውንት አሁን ቲክቶክ አሁን እርስዎ ዘግይተው ስለመጡ እንደዚህ አይነት ኢሹዎች ያልተነሱ ሊመስሎት ይችላል። ቤተክርስቲያን ትሳሳታለች አትሳሳትም የሚለው እኮ የጠፎ ክርክር አድርገንበት እኮ ቆይቷል። እኛ አሁን እዚህ ቲክቶክ ላይ ያልተነሳ ኢሹ እኔ አልናውቅም አሁን እስካሁን ድረስ ማለት ነው። ያው ግን አዲስ በየጊዜው ሲመጣ ሰው ሲጠይቅ ምዕመናን ሲጠይቁን እንደገና ስናነሳው እንደ አዲስ የተነሳ ነው የሚመስለው። እኔ ስከታተል ቤተክርስቲያን ምንድናት? ትሳሳታለች አትሳሳትም? የማን ቤተክርስቲያን ነው ትክክለኛ እውነተኛ ቤተክርስቲያን? ኦርቶዶክስ ናት ብቸኛ ቤተክርስቲያን? ካቶሊክ ነው? ፕሮቴስታንት ነው? ማን ነው ብለን ቁጭ ብለው ካቶሊኮች ገብተው ፕሮቴስታንቶች ገብተው ኦርቶዶክሶች ገብተው ስንጨቃጨቅ ነው የምንውለው። እኛ ምንም መተማመን አሁን አያስፈልገውም። መጀመሪያ ምን መሰሎት፣ እኔ ማምነው አንድ ነገር አለ። የመጀመሪያው ነገር የኛ ስራ ምንድን ነው ሲባል ምስክርነት ነው፣ አስተማሪነት ነው። ወሳኝነት አይደለም። እናስተምራለን፣ መጽሐፉን እንገልጣለን፣ እናነባለን፣ እንተረጉማለን፣ እናስተምራለን፣ በህይወት እንመሰክራለን፣ በእውነት እንናገራለን። ከዛ የምንናገረው ነገር እውነት መሆኑን የሚያዩ በእግዚአብሔር ቃል ይሸነፋሉ፣ ወደኛ ይመጣሉ። እምቢ የሚሉ ወደ ሌላ ይሄዳሉ። እውነትን የሚፈልግ ሰው የሚመራው እግዚአብሔር። የኛ ድርሻ ምንድን ነው ሲንባል ማሳመን አይደለም፣ ማስተማር ነው፣ ምስክር መሆን ነው። እምቢ ብሎ ከሄደስ የራሱ ጉዳይ አይደለም። ለምሳሌ ሐዋርያው ዮሐንስ ያለው ምንድነው? ኢየሱስ ክርስቶስ በስጋ መጣ የሚለው እሱ ነው። እንግዲህ ቤተክርስቲያን እንደማለት ነው የተናገረው። ይህን ማለትን መድፈር አለብን። እኛ ደግሞ ቤተክርስቲያን ሊባል የሚችለው አካልነት፣ መቅረዝነት፣ ብርሃንነት፣ መንግስትነት እነዚህን አሟልታ ስትገኝ ነው እንጂ ነኝ ስላል አይደለም። እንዲህ ያለችው ቤተክርስቲያን የለችም። ህልውናዋን ማወቅ እግዚአብሔር ማውቀውም እኛ ማናውቀውም ብለን መናገር የቤተክርስቲያን ህልውና ጠቅላላ የለሽም እንደማለት ተብሎ ሊቆጠር አይገባውም። ምክንያቱም ይህን መልስና መስፈርቱ እኮ ስላለሽ ነው መስፈርቷን ያስቀምጥ ነው። ከሌለሽ በመስፈርቱም ላይ እኮ አሁን በመስፈርቱም ላይ እኮ ልነጋገር እንችላለን። ለምሳሌ እርስዎት አሁን እኔ አካል ናት ሙሽራ ናት የሚለው ልስማማ እችላለሁ። ቤተ መቅደስ ናት ቤተሰብ ናት ሊለውም ልስማማ እችላለሁ። መቅረዝ ናት የሚል መስፈርት፣ መንግስት ናት የሚል መስፈርት አሁን እኔ በራሴ መንገድ ቤተክርስቲያን አይወክልም። የቤተክርስቲያንን የማምነውን የዶክትሪን አይገልጽልኝም ማለት ነው። መንግስት ናት ማለት መቅረዝ ማለት ክርስቶስን የምታበራ ማለት ነው። እሱ አሁን ምንድነው ማለት ምንድነው እያልን ያለ ነው? የአንድን ግለሰብ ህይወት ነው? የአንድን ማህበር ነው? ወይስ አጠቃላይ አካሉ የሆነች ቤተክርስቲያን ነው? ቤተክርስቲያንን ነው። ቤተክርስቲያን ግለሰብማ እኮ ብዙ ድክመት አለበት። እንደ ግለሰብ ማለት የለብንም ፈጽመንም። እንደዛ ከሆነ የሎት አሁን እኛ ምንድነው የምናደርግ? የአንድን ቤተክርስቲያን መገለጫዎች በመጽሐፍ የተጻፉትን በዝርዝር እናነሳለን። ትምህርት ስንጀምር አንዲት ቤተክርስቲያን የተገለጠችው በምን ነው? ለምሳሌ በመንጋ ተገልጣለች፣
በግንድና ዛፍ ተገልጣለች፣ በቤተሰብ በራስና በአካል ተገልጣለች። እነዚህ ሁሉ እንሰበስብና እነዚህ ዩኒቨርሳል የሆነችቷን ቤተክርስቲያን እንተላይ ለኩሉ የሆነችቷን ቤተክርስቲያን ይወክላሉ እንላለን። ከዛ አሁን እኔም አባባሌ እንደዚያ ነው። እቺ ናት ቤተክርስቲያን ነው የኔ። አዎ የነዚህን ከዚያ በኋላ ይሄ መጽሐፍ ላይ የተጻፈ ነው፣ በእግዚአብሔር ቃል የተገለጠችው ቤተክርስቲያን ይቺ ናት፣ መልኳ ይሄ ነው እንላለን። ከዛ በኋላ ምን እናደርጋለን? መልኳ ይሄ ከሆነ ይህችን ቤተክርስቲያን የምትመስሏ ቤተክርስቲያን ማን ናት? የትኛዋ ናት በምድር ላይ የሚለው ደግሞ ሌላ ጥያቄ ይሆናል ማለት ነው። በምድር ላይ አሁን ሌላ ጥያቄ ነው። ብቻ መስፈርቱን አስቀምጠን ጥያቄው ከዚህ ላይ ይህን መስፈርት መለኪያ አድርጋ የምትኖረው ቤተክርስቲያን ናት። ይህን መስፈርት ካላሟላሽ ደግሞ ቤተክርስቲያን አይደለችም። መጀመሪያ ተነገርኩት ቃል ብቻ ናት። እዚህ ነው አይ ቤተክርስቲያንማ ትኖራለች የሚለው ጥያቄ የመጣው እዚህ ላይ ነው። ቤተክርስቲያን ትኖራለች የሚለው ያው የቤተክርስቲያን ህልውና በምድር ላይ የተጀመረው የቤተክርስቲያን ህልውና በምድር ላይ ሊቋረጥ ይችላል ወይ የሚል ነው። ቅድምም ተናግሯል። ጂኦግራፊካሊ ቦታ ልትለቅ ትችላለች ብለዋል። ለምሳሌ መላከ ገነት ቦታ ልትለቅ ትችላለች። አንድ ቦታ የነበረችበትን ቦታ ጂኦግራፊካሊ ፊዚካሊ ልትለቀው ትችላለች። በምድር ላይ ግን ስፒሪቹዋሊ ቤተክርስቲያን ልጠፋ አትችልም። እምነቷ አይጠፋም፣ ትምህርቷ አይጠፋም፣ አባላቷ አይጠፉም። እንኳንስ አሁን በመከራ ጊዜም ራሱ ክርስቶስ በሚመለስበት ጊዜ በከባዱ መከራ ጊዜም አባላቷ አሉ፣ ህሩያን አሉ። እዛ ያ መከራ ሲመጣ በዛ መከራ የትኛዋ ነው አባላቷ አሉ ማለት እዚህ ላይ ለይተን ነው ማስቀመጥ ያለብን። እንደዚህ ብለን ብንወስደውስ አሁን እኮ አካልነት ያላት አካል የሆነች ናት መኖር ያለባት ነው እኮ። ምን ማለት ነው አካል የሆነችው ማለት? አካል የሆነችው ማለት ራስ ክርስቶስ ራሱ ነው እሱ አካል የሆነችው እኮ። አንድ አይደለች እሷ አንዲት እና እሷ ነው። ግን እኮ ስላለ እኮ ነው አሁን አካል አይደለሽም እኔ ራሴ አካል አይደለሽም ልላት የምችል ቤተክርስቲያን አለች እኮ ነው የምል ያለው አካል አይደለሽም ብዬ ነው የምጠራት ነው እኮ ጥያቄው። ሊቀ ማንነት መጋቤ ብሎ በአጥቢያ ደረጃ ብለው ወሰዱት። እስኪ እንደዛ ምን ስለማለው ከአሁን በፊት ተነስቶ እንደዛ አይነት ክርክር ተነስቶ ይባላል አይባልም የሚለውን ነገር ስንነጋገር እኔ እንደዛ ማለት አልችልም። ቅድም ተጠንቅቄ ነው የተናገረው። እኔ ዩኒቨርሳል እና አሁን የቤተክርስቲያን ለምሳሌ በእምነቴ ላይ በእምነት መግለጫችን ላይ እንተላይ ለኩሉ ማለት ዩኒቨርሳል ናት አልን አይደል? እንተላይ ለኩሉ ዩኒቨርሳል ብሎ በዛው ምላሽ ላይ ሎካል አላለኝም። ካላለኝ እኔ ዩኒቨርሳል ሎካል ብዬ ልከፍል አልችልም። ቤተክርስቲያን ዩኒቨርሳል ናት አለኝ፣ አንዲት ናት አለኝ፣ ቅድስት ናት አለኝ። ቅድስት ናት እያለኝ ቤተክርስቲያንን ቅድስት የሆነችቷን ቤተክርስቲያን ነው ማይ እንጂ ቅድስት ያልሆነች ቤተክርስቲያን አላይም። አይታየኝም። አለው ሲልህስ ብታደርገዋለህ ምንም ቢለኝ ምን ያልሰማም ነው የምለው እኮ። እሱ እኮ አሁን ይኸውልህ እምነቴ አለው ይላ ቅድም ተናግሬያለሁ። እኔ አለው ቢልም እንደገና ደግሞ እኔ የለህም ብለውም ይዳዝንት ማተር ማለት የኔ ጉዳይ አይደለም። እምነቴ ውስጥ የተገለጠውን ነገር የምኖረው እኔ የትኛዋ ቤተክርስቲያን አባል ነኝ፣ የትኛዋን ቤተክርስቲያን የማገለግለው ምን ብዬ ነው የማምነው። ይሄ እኮ እምነቱ ላይ ወናምን በአቲ ቅድስት ብለን እኮ ነው እናምናለን ብለን እኮ ነው የምንከተለው። የኔ አባባል ደግሞ አለመኖሯንም መግለጽ አለብን ነው የኔ አባባል። አለመኖሯንም መናገር አለብን። እንዲህ ያለች ቤተክርስቲያን የለችም ብለን ማለት አለብን ነው። ምን ይጠቅማል? እንዲህ ይጠቅማል እንጂ ሌሎቹ አባላት ተጠቅማቸዋለህ። መለኪያው ኢየሱስ ክርስቶስ ሰው አይደለም የሚለውን አትቀበሉት እንዳለው ዮሐንስ ይጠቅመናል። እሱ እንደዛ ከሆነማ ኢየሱስ ክርስቶስ ሰው አይደለም ብሎ የሚናገር ቤተክርስቲያን ብለን አይደለማ የምንናገረው። የምንለው እኮ ነኝ ስላለ ነው። ነኝ ስላለ ነው ቢልም አሁን እኛ ቤተክርስቲያን አይደለህም ማለት እንችላለን፣ ቤተክርስቲያን አይደሉም ማለት እንችላለን። ስንል አይደሉም የምንለው ቤተክርስቲያን አይደሉም የምንለው ግዴታ ኑሮብን አይደለም። በቃ ለጥበቃ ነው የምናደርገው እንጂ ለጥበቃ እንዲመች ነው። ይሄ ፓስቶራል ነው ማለት ግዴታም ነው። እንደ ጥበቃ ብቻ ሳይሆን ያን እውነቱን እውነት መለኪያውን አውጥተን ይሄ ነው ቤተክርስቲያንን ማለት አለዚያ እንዲህ ያለች ቤተክርስቲያን የለሽም ካልነ ግልጽ ይሆንልናል ነው የኔ አባባል። እኔ ደግሞ የማስበው ይኸውልህ በመጽሐፉ ላይ የተጻፈ የእግዚአብሔር ቃል አለ። በመጽሐፉ ላይ የተጻፈውን የእግዚአብሔርን ቃል የሚኖሩ ምዕመናን አሉ። የነሱ ማህበር አንዲት ቤተክርስቲያን ናት በምድር ላይ። ያንን ነው ማኒፌስት የሚያደርገው።
ስለዚህ ከዚህ ውጭ የምትሆኑ አካላት ከዚህ ውጭ የሚሆኑ አካላት የምትሆኑም ብለን የሚሆኑም ብለን የቤተክርስቲያን አባላት አይደሉም። ቤተክርስቲያን ውስጥ ሰበካ ጉባኤ ልትመዘገቡ ትችላላችሁ፣ ጉባኤ ልትሳተፉ ትችላላችሁ። ግለሰቦችን ነው። አዎ ማህበርም ቢሆን አይ ግለሰብ ማህበር ስትል እንዲሁ በአንድ ቤተክርስቲያን ውስጥ ሆኖ እንደ ግሩፕ ያለውን ነው። ግልጽ ይሁን። ማህበርም ለምሳሌ እሎት አሁን አንድ ማህበር ራሱ ማህበር ሆኖ በቤተክርስቲያን ውስጥ ማህበር የምንለው ያው በተቋም ደረጃ መታቀፍን አይደለም፣ በአባላት ደረጃ መመዝገብንም አይደለም። መንፈሳዊ ማህበሩ መንፈሳዊ አንድነቱን ነው። በክርስቶስ ስም በጥምቀት ውሉደ ጥምቀት የምንለውን ነው። ውሉደ ጥምቀት መሃል ምን ሊኖር ይችላል? ቤተክርስቲያን ማህበር ግልጽ አለው። ቤተክርስቲያን ማለት ነው። ማህበርና ቤተክርስቲያን እኮ ተወራራሽነትም አለው። አዎ ማህበር ቤተክርስቲያን አሁን ቤተክርስቲያን አለች፣ ማህበርም ናት። እሷ ጉባኤ ናት። በጉባኤው መሃል አባል ሆነው ፊዚካሊ ሊገኙ ይችላሉ፣ ጉባኤ ሊሳተፉ ይችላሉ። ኢብን ሂደው ምስጢርም ሊሳተፉ ይችላሉ። ግን ያንን የምንለየው በምንድን ነው? ካህኑ ራሱ ስልጣን ያለው ምንድን ነው? ምስጢራትን ሲሰጥ ሲያጠምቅም ሲያቆርብ ምንድን ነው የሚለየው? እያወጀ ማቁረብ ነው የሚችለው። ይሄንን የምታደርጉ ሰዎች ተጠንቀቁ። ይሄን ካደረጋችሁ አታድርጉ፣ አትቀበሉ። ለምሳሌ ወስደው ደግሞ አትቀበሉ፣ ወደ ጥምቀትም አትምጡ ይሄን ካላደረጋችሁ። ስለዚህ ግለጹልኝ እምነታችሁን እያለ እየተቀበለ ነው የሚሄደው። ከዛ ያለፈው የካህኑ ስራ አይደለም ወይም የመሪው ስራ አይደለም ማለት ነው። ያ የእግዚአብሔር መንፈስ ቅዱስን የሚዋሸውን እግዚአብሔር እየለየ ይሄዳል። አንተ ሙሳ በግለሰብ ደረጃ ነው። በግለሰብ ደረጃ አንዱ አሁን ይሄ አንድ ነው። በግለሰብ ደረጃ በማህበር ደረጃ እኔ ደግሞ አሁን አዳዲስ እምነቶች አሁን እንደ እንትን ይፈጠራሉ፣ እንደ እምነት ይፈጠራሉ እና ቢፈጠሩ እኛ ካልተቀበልናቸው ምን ትርጉም አለው? እኛ ቤተክርስቲያን አሁን ለምሳሌ እንዲህ አለመሆናቸውን ማሳወቅ አለብን። ምን ጥቅም አለው? እኛ አልሰጠናቸው እኮ ቤተክርስቲያን ነን ብለን። እሱ ብቻ አይደለም መጋቢ ብሎ ቤተክርስቲያን እኮ የክርስቶስ አካል የምታደርግበት እኮ መስፈርት አስቀምጣ እኮ በዚህ ግቡ ብላ ጥምቀት የምስጢራት በር ነው፣ ወደ ቤተክርስቲያን ሰዎች አካል የሚሆኑበት ነው ብላ መስፈርት ሰፍራ አስቀምጣለች። በዚህ ከገቡ የቤተክርስቲያን አካል ይሆናሉ ግለሰቦች። ካልሆኑ ግን እኛን ያስጨንቀን አይደሉም ነው የምንለው። በቃ መንግስት የሰጣቸው ስለገቡት አይደለም እየተናገርኩ ያለሁት። ለምሳሌ ያልገቡትማ ደግሞ ያልገቡት ቸርች አይደሉም። በቃ ያልገቡት ቤተክርስቲያን አይባሉም። ከጅምሩ አንላቸውም። በምን መስፈርት ነው የማንላቸው? ቤተክርስቲያን መስፈርቱን አስቀምጠን ነው ሆነ ያለው። መስፈርቱማ እዚያ በፊልጶስ ዘቂሳርያ እኮ ክርስቶስ ብሂል ወንተን ክርስቶስ ማለት ወልደ እግዚአብሔር ያ ወልደ ማርያም ስግው የሚለው ምስክርነት እዚያ ላይ ቤተክርስቲያንን ሰርቻለሁ አለ። ይቺ ቤተክርስቲያን ደግሞ ፈተና አለባት፣ ግን የገሃነም ልጆች አይችሏትም አለ። በቃ ይሄ አትሳሳትም የሚለው እዚሁ ላይ የኔታ መሰረትን እንትን መልሰን ማለፍ አለበት። ቤተክርስቲያን አትሳሳትም። ግለሰቦች ሊሳሳቱ ይችላሉ። ይሳሳታሉ። እንደ እኔና እርስዎ እዚህ ውስጥ ያለን ራሱ ሊቃውንት በሙሉ ልንሳሳት እንችላለን። ቤተክርስቲያን እንባላለን። ግን እንደ ግለሰብ የተጨመርነን ተቆርጠን ደግሞ ልንወጣ እንችላለን። እንደ ቤተክርስቲያን ግን ትሳሳታለች አትሳሳትም ከተባለ አትሳሳትም ነው መልሱ ነው። በዚህ ቢያጥር ጥሩ ነው ያስባሉ። ለምን እይታችን ነው ትንሽ እንትን ማለት ለእኔ ግልጽ ያላል። እኔ የምል ያለሁኝ አሁን በለዓለም መጨረሻ ላይ ቤተክርስቲያን እያሉ የሚነሱ ስለሚኖሩም ስለሚበዙም፣ ለምሳሌ ክርስቶስ ስጋ አልለበሰም ብሎም ቤተክርስቲያን ነው ሊል ስለሚችል የለም ቤተክርስቲያን የሚባለው ከቅድስት ድንግል ክርስቶስ ተወልዶ ሰውም አምላክም ነው ያለው ነው እንጂ ዝም ብሎ ቤተክርስቲያን ነው ስላለ ሊሆን አይገባም ብለን ማወጅና መናገር ግድ ይለናል ነው ባጭሩ። ይሄ ነው ይሄ ትክክል ነው። ይሄ እኮ ግልጽ ነው። ቅድም ተስማምተንበታል። ይህን ያልሆነች መስፈርት አስቀምጬ ይህን ያልሆነች ቤተክርስቲያን አትባልም እኮ ነው እያልኩኝ ያለው። ትክክል ነው። ቤተክርስቲያን አትባልም ብቻ ሳይሆን የቤተክርስቲያን አባላት አይደሉም እኮ እነሱ። የክርስቶስ አካል የሆነችውማ በግለሰብ ደረጃ በተቋም ደረጃ ተሳሳተሽ አደጋ ነው፣ ልትሳሳት አትችልም ነው እንጂ። ነገር ግን በግለሰብ ደረጃ አይደለም። እኛ አሁን ለብቻችን ወጥተን ቤተክርስቲያን ነን ብለን ነገር ግን አይ ክርስቶስ ስጋ ሊለብስ አይችልም ካልነ ቤተክርስቲያን የሚለው ቃል በእኛ ውስጥ መኖር የለበትም እንደማለት ነው። ኦኬ፣ ሁለተኛውን ጥያቄ እንግዳስ ሁለተኛውን ጥያቄ
የመጀመሪያውን እንዝጋው። ቢዘጋ ጥሩ ነው። አሁን እኔ ቤተሰቡ ተመስርቷል፣ አይወድቅም። ለምን መሰረት መጋቢ ነው። እዚህ ላይ ግን እንደው ሊቀጠበብት ይቅርታና እዚህ ላይ ግን ማለት ነው ቤተክርስቲያን አትባልም የሚለው ነገር መቼም እኔ በውስጥ ለራሴ በግሌ አልቀበለውም። ምክንያቱም የቤተክርስቲያን አባል ሊሆኑ አይችሉም ማለት ይቻል ይመስለኛል እንጂ ቤተክርስቲያን አትባልም ሲባል አሁን ቤተክርስቲያን አንዲቷን ቤተክርስቲያን የሚነካ የሚጋፋና መኖር እንደማትችል የሚያስመስል ነገር ይመስላልና ለጥንቃቄ ጥሩ ነው። ጥንቃቄ በጣም ያስፈልጋል። ቢሉ ነው ቢሉ አይደሉም ነው ዋናው። አይደሉም እሰይ በቃ ይሄ ነው በቃ የፈለኩት። አይደሉም ተረድቻቸዋለሁ። ጥሩ ነው እሱ ነው የኔታ ሊቀ ሊቃውንት ሐሳብ ነው። የመጋቢ ብሉይ ሐሳብ አጠንክረው የሄዱበትም ሁለቱም የሄዱበት ጉዳዩ አባቴ መልአከ ገነት በጣም ይቅርታ። ስለዚህ እነዚህ ነገሮች ምንድን ነበረ የኔታ ሊቀ ሊቃውንት ሐሳባቸው ወደ ምን ነበረ? ነን የሚሉ ክሌም የሚያደርጉ ሰዎች እንኳን ቢመጡ መስፈርቱ ካልተቀመጠ ለመቃወም እንዲህ ነው ለማለትም ያስቸግራል ከሚል አውድን ይመስለኛል። ግን አሁን እኛ እያወራን ያለ ነው ስለ አንዲቷ ቤተክርስቲያን እንጂ ነን ከሚሉት ጋር ጉዳያችን የለም። ቅድም መልአከ ገነት ቀሲስ በኩሉ እንዳሉት አምነው ለመጡትና ለተጠመቁት አካል ወይም ደግሞ የራሱ አካል ለሆኑት ጉዳይ አንድ የሆኑ የተበታተነ የነበረው እየተሰበሰበ አንድ ለሆነችው አንዲት የሆነችው ቤተክርስቲያን እንጂ ሌላው ነኝ ለሚለው ነገር ላይ ምንም ሐሳብ ብዙ እሳቸውማ አገባንም ነው ማለት ቀሲስ በኩሉም ስለዚያ አገባንም ዝም ነው ማለት ያለብን የሚል ሐሳብ ነው ያቀረቡት። አዎ ስለዚህ እቺ ግን የክርስቶስ አካል የሆነችው ቤተክርስቲያን ግን አንዲት ናት፣ ኩላዊት ናት ወይም ደግሞ እንትላይ ለኩሉ ተብላለችና እሷ ናት። ያቺ ደግሞ የማትሳሳት የክርስቶስ አካል ናት የሚለውን 4 ነጥብ ነው አስረግጣችሁ ያባራችሁበት። በተለያየ ሁኔታ ብትገልጹትም ይህን ሐሳብ ያዘ ስለሆነ በዚህ ከተስማማን እንውጣ። ጥሩ ነው። ይህንን የማትሳሳት ናት አንዲት ናት የሚለውን እንውሰደው። በቃ በጣም በጣም ሁለተኛውን ሐሳብ ልስጥና እኔ ይሄ እንተላይ ለኩሉ የሚለው በጥሬው ሲተረጎም ከሁሉ በላይ ሲል ሁሉ የሚለው መላእክትንም ይጨምራል ከመላእክትም በላይ ማለት ነው የሚለውን ነገር እንዲወክል አድርጌን ማምነው። ያንን ደግሞ ያው አንደኛ መጽሐፉ ላይ ያሉትን ንባብ መጀመሪያ የኤፌሶኑን ቅዱስ ጳውሎስ እንዴት እንደተናገረ ግልጽ ላድርግና እሱን አንስቼ ከዛ በኋላ ወደ ሐዋርያት ወደ አበው ሄዳለሁ ማለት ነው። ኤፌሶን ምዕራፍ 1 ቁጥር 19 ክርስቶስንም ከሙታን ሲያስነሳው ከአለቅነትና ከስልጣናት ከኃይላትም ከጌትነትም ሁሉ በላይና በዚህ ዓለም ብቻ ሳይሆን ነገር ግን ሊመጣ ባለው ዓለም ደግሞ ከሚጠራው ስም ሁሉ በላይ በሰማያዊ ስፍራ በቀኙ ሲያስቀምጠው በክርስቶስ ባደረገው ሥራ የብርታቱ ጉልበት ይታያል ይልና ሁሉንም ከእግሩ በታች አስገዛለት፣ ከሁሉ በላይም ራስ እንዲሆን ለቤተ ክርስቲያን ሰጠው። እርሷም አካሉና ሁሉን በሁሉ የሚሞላ የእርሱ ሙላቱ ናት ይላል። ይሄንን ያው ስንረዳው እዚህ ውስጥ መላእክትንም ይሄ አጋዕዝት ስልጣናት ስም በዚህ በምድር ላይ ያለው ብቻ ሳይሆን የሚመጣውን ዓለም በዚህ ዓለም ብቻ ሳይሆን በሚመጣው ዓለም በምድር ላይ ሳይሆን በሰማይ የሚለው ነገር አጠቃላይ ባለ መላእክትም ባለ መሰብም በዚህ ዓለም አሁን ባለው ዓለምም በዘላለም ውስጥ የሚል ስላለ እንዳለ ስለያዘ ከዚህ ሁሉ በላይ ራስ ሆነ። ራስ የሆነው ደግሞ ለቤተ ክርስቲያን ነው። ቤተ ክርስቲያን ደግሞ ሁሉም በሁሉ የምትሞላ አካሉ ናት አለ። ይሄንን ቅዱስ ዮሐንስ ወስዶ እግዚአብሔር ከሃሊ ወይክል ይንሳ አሃደ ዘያብ ምነ ኩሉ ኃይላት ወዳይሙ ኢይሬስዮሙ ይታዘዙ ሎቱ ከማግብርት አላ ያከብሩ ወበእንተ ትሩፋት ይልና ዋኮ በዚህ ይሄ ነው የምፈልገው ነገር ይሄ ነው። ዋኮ በዚህ ዘከመዝ አላ ረሰ የኩሎ ይግነይ ሎቱ ታይታይ ገሪሁ ወይ ረሰዮሙ ይግነይ ሎቱ ከመዝ ክመ አላ ግናይ ዘአልቦ ካል ዘከማሁ ይላል። ይሄንን ከዛ ሃይማኖታው ነው የነበው ያለው ታውን ወበእንተ ዝንቱ
ይቤ ኩሎ አግረረ ሎቱ ታሕተ እገሪሁ ወኪያሁ ረሰየ ዮሐንስ አፈወርቅ ነው። ዮሐንስ አፈወርቅን ሌሎች ጥቅሶችንም መሰብሰብ ትችላለህ። ሃይማኖታዊ ዮሐንስ አፈወርቅ 67ኛውን ምዕራፍ ነው እያነበብሁት ያለው። ወበእንተ ዝንቱ ይቤ ኩሎ አግረረ ሎቱ ታሕተ እገሪሁ ወኪያሁ ረሰየ ርእሰ ለቤተ ክርስቲያን ፈድፋደ እምነ ኩሎሙ ዘውቱ ስጋሁ ፍጻሜሁ ለኩሉ ፍጹም ይልና ነጽር ሀበአይ መካን አይረጋ ለቤተ ክርስቲያን ዘከመይት ኩለንታሁ ሰሃባ በጥበብ እምሉአሌ ከዛ ወከመዝ አይረጋ ሀበልልና አብይ ወለዝንቱ ዘውእቱ እምኔነ አንበሮ ዲበዝንቱ መንበር ወለነሂ አዲ ለቤተ ክርስቲያን ሰሃበነ እግዚአብሔር ሀቤሁ በከዊኖቱ ርእሰ ዚያነ እስመ ውስተ መካን ሀበሃሎ ርእስ ህየ ይሄሉ ስጋ። ይሄ በአማርኛው ላነበው ለሁሉም የሚከታተል እንዲሰማ። እርሷ አካሉ እንደመሆኗ መጠን ቤተክርስቲያንን ማለትም ምዕመናንን ወደ የት ቦታ ከፍ ከፍ እንዳደረጋ ተወቅ። ከልልና በጥበብ ወይም በወልድ ወደ እርሱ አቀረባት፣ እንዲህም ወደ ደግ ክብር አወጣት። ከእኛ የተገኘውን ስጋም በአምላክነቱ ዙፋን አስቀመጠው። እኛን ማለትም ቤተክርስቲያንንም ገዣችን በመሆኑ ርዕስ ያለውን ነው ማለቱ። ገዣችን በመሆኑ ወደ እርሱ አቀረበን። ራስ ካለበት ህዋሳት ይኖራሉና ይላል። ቅድም ያን አገረረ ሎቱን ጠቅሶታል፣ እዚህም ጠቅሶታል። ሁሉን ከእግሩ በታች አስገዛለት የሚለውን ሁሉን ከእግረ በታች አስገዛለት ሲል ያው ሁሉን የሚለው ቃል መላእክትን ይጨምራል። መላእክትም ተገዙለት ማለት ነው። ስለዚህ ካቶሊክ ሲሉ ይህን አስበው ነው ያንተ አባባል። ካቶሊክ የሚሉት ምንድነው የሚተረጉሙት? አሁን እሱን አላስገባሁም እዚህ ከስያሜው የካቶሊክ የሚለውን ስያሜ ቃሉን ለምንድን ነው የሚጠቀሙት የሚለውን እንተላይ ለኩሉ የሚለው ቃል ክሪዱ ላይ የተቀመጠው ቃል ግን እኛ እንተላይ ለኩሉ ስንለው ከሁሉ በላይ ማለት ነው። ከሁሉ በላይ ማለት ደግሞ ከመላእክትም በላይ ስልጣን ይወክላል። ያ ደግሞ ክርስቶስና ቤተክርስቲያን ያላቸውን ትስስር የራስና የአካል ትስስር ይስባል። ይህንን አባቶቻችን በዚህ በኤፌሶን ላይ የተጻፈውን በቆላሲም ላይ የተጻፈውን ቤተክርስቲያን የክርስቶስ አካል ናት፣ ሁሉ በሁሉ የምትሞላ ናት የሚለውን ቃል ወስደውም ግልጽ አድርገው ተርጉመውልናል። ከተረጎሙልን ደግሞ እኔ ምን አሰብኩኝ? ኦኬ በዚህ መንፈስ ቤተክርስቲያን የክርስቶስ አካል በመሆኗ ምክንያት ያላት ክብር ከመላእክትም ክብር ይበልጣል ወደሚል መጣሁ። ይሄ ግለሰቦችን ማለት አይደለም፣ ምዕመናንን በተናጠል ማለት አይደለም፣ አጠቃላይ አካሉ ለሆነች ለቤተክርስቲያን የተሰጣት ክብር ማለት ነው። ይሄንን ያ ደግሞ ራሱ ሆኖ በክርስቶስ ሲል አካል አብራ ከፍ ብላለች ነው ባጭሩ። ኤግዛክትሊ እሱ ነው። ያ ደግሞ ከመላእክትም አብልጧታል ማለት ነው። ይሄ ምንም እንትን የለውም። ግን እኔ ማለት ሐሳቡ እኔ እንትን ያልኩኝ ይህን አስበው ነው ወይ መልዕልተ ኩሉ ያሉት? ይህን አስበው ነው ወይስ እኛን አስበው ነው ወይስ ክፉ ኃይላትን አስበው ነው? እነሱ ነው መጠየቅ ያለባቸው። እሱን እንግዲህ ማብራሪያ ሲሰጥ ራሳቸው ሲሰጡ የሚሉን አላውቅም። በዚህኛው ግን ይህን ያሉት አንድ ሶስት ደረጃ በልኮች አሉ ማለት ግምት ውስጥ ነው። አንድ ሌሎቹን አብያተ ክርስቲያናት በላይነት ተብሎ ነው ወይስ ክፉ ኃይላት ነገስታት እና በዓለም ያለው ሁሉ ተብሎ ነው ወይስ መላእክትን አካቶ ነው? ትንተናው እነሱ ብቻ ነው የሚመጣ እና እኔ በዚህ እንትን ብዙ እንትን ለማለት አልፈልግም። በዚህኛው ቀን ግን ክርስቶስ ራስ ከሆነ አካል የሆነችውም በክርስቶስ ውስጥ ስላለች በላይ ናት የሚለው ትክክል ነው። ምንም አያሻማም። ግልጽ ነው። በቃ የንታም ሀሳቡን ስለወሰዱት ስለገዙት ቅድም ሲናገሩ የነበሩት ይህንን ነበርና ከክፎች ሰዎች ነው ወይም ደግሞ ከክፉ ሊና ነው በላይ የሆነችው የሚለውን ነገር ነበርና እንዲገለጽ ወይም ሌሎቹ ሀሳቡ በማህበር ከመሳሀ ቤተክርስቲያናት ነው የሚለው ነው። አዎ ማለት ከክርስቶስ አካል ከሆነ ውጭ ከሆኑት እንትኖች ነን ከሚሉ ሰዎች በላይ ለማለት ነው ወይም ደግሞ ምን ነበረ የሚለውን ሀሳብ ነበር ለማለት የፈለጉት። አሁን መጋቢ ብሎ እንዳባሩት ሀሳብ እዚህ አሁን መልዕልተ ኩሉ መላእክት ወመኳንንት ኃይላት ወአጋዕዝት ይላል። ትክክል እኮ ነው እሱ። ለምን ቅድም የንታም የመለሱት ሀሳብ ስለሚገዛ ለምን ያ ራሷ ከሁሉ በላይ ስለሆነ
ከሁሉ በላይ ከሆነች ደግሞ አካሉ አብራ ከራስ ጋር የማይነጣጠር ስለሆነ ከሁሉ በላይ እንደሆነች ይታመናል ማለት ነው፣ በአጭር ቋንቋ ስለሆነ የተወሰደው። ስለዚህ የሚያሟግት የለውም። ሀሳቡ የሚሰጡትም መጋቤ ብሉይም ትክክል ነው የሚለው ዮሐንስ አፈወርቅም ሌሎችም ሀሳቦች ይህን የሚደግፉ ብዙ አሉ። በተለያየ ሀሳብ ብዙ አለ። ስለዚህ ከዚህ አንጻር ይሄ የዕብራውያን ጸሐፊም ወይም ቅዱስ ጳውሎስ እንደነገረን ደግሞ የበጉ ማህበር ስለሆነ ማህበረ በኩሩ የበኩሩ ማህበራት 12 ላይ የተገለጸውም ስላለ ስለዚህ የበኩሩ ማህበራት ስለሆኑ ስብስቡ ስለዚህ ሁሉም ከሁሉ በላይ የሆኑ እንደሆነ ይታወቃል። ለምን ራሱ ከሁሉ በላይ የሆነ ስለሆነ ከዚህ አንጻር እሱ መውሰድ ስለምንችል ባጭሩ ምን ነበረ እንትን አይለ ሁሉ ከሁሉ በላይ ናት ቤተክርስቲያን የሚለውን አጭር ድምዳሜ ወይም ደግሞ ባጭሩ መውሰድ የምንችልበት እድል ነው ብዬ አስባለሁ። ምንም እንትን ነገር የለም። የንታም ይሄንን ነው የሚያከራክር ስለሌለው ያው የሀሳብ ልዩነት ነበረ። በኋላ ሲነበብ ወደ አንድ ሀሳብ ስለመጣ የሚያከራክር ነገርም የለውም በትክክል ወደሚለው ነውና የሀሳቡን ልዩነት ያመጣው እዚህ ላይ የነሱ ሀሳብ ምናልባት ከኛ በላይ ሊሉ ነው ወይስ ደግሞ ከክፉ ኃይላት ወይስ ከነገስታት ሊሉ ነው? ስሙን ስለወሰዱት ማለት ነው። እኛ ያው ኦርቶዶክስ ነው የምንባለው እኛ የሚል ነው። መጋቤ ብሉይ ደግሞ ሀሳቡ ከመላእክትም በላይ ሊሆን ይችላል ይላል ነው። ያው በመጽሐፍ ደረጃ ቢኖርም የነሱ እሳቤ ግን እነሱ ሲጠየቁ ነው የሚታወቁት። የእነሱንማ ከወሰዱ እኮ እነሱ እኮ ከኦርቶዶክስም ከኦሪየንታልም በላይ ነን ነው የሚሉት። በእነሱ ሀሳብ የእነሱን ምንም ኢንፋሌብልም የሚል ነገር ስላላቸው እሱን ብዙም እንትናን የቫቲካን ሰከንድ ክሪድ እናንባል ሊቀጠበት አላነበብኩትም። ሃይላይት ነው ዲቴል አላየሁትም። ሆኖ ስለመናገር እዛ እኮ አለ እዛ ሰነድ ላይ አብያተ ክርስቲያናትን ለሶስትን የከፈሉ ሰዎችን ደግሞ አጠቃላይ ለቤተክርስቲያንን ጨምሮ ለአራት ነው የከፈሉት እንዳለ ማለት ነው። ያ ማለት ምንድነው? ሀያኛው ክሪድ ማለት ነው። ሁለተኛው የቫቲካን ክሪድ ማለት ነው። ቫቲካን ሰከንድ 1963 የነበረው እሱ ላይ ምን ይላል? ቸርች ካቶሊክ ቸርች ማዘር ቸርች ናት። ከዛ ኦርቶዶክሶች ደግሞ ሲስተር ናቸው። ኦቴንቲክ ነው እንትናቸው፣ ካልቸራቸው ኦቴንቲክ ነው። ስለዚህ መቀበል ትችላለች። ካቶሊክ መጠቀም ትችላለች። የካቶሊክ ቤተክርስቲያን ትምህርትና እምነት አካል መሆን ይችላል። የሚፈጽሙበት ምስጢራቷ የሚኖሩት ህይወቱ ማለት ነው። አሁን ልክ ካቶሊክ ኢትዮጵያ ውስጥ እንደምታደርገው። ከዛ ፕሮቴስታንት ሎስት ብራዘርስ ናቸው ብሎ ይናገርና ሌሎቹን እምነት ከዚህ ከፕሮቴስታንትም ከኦርቶዶክስም ከካቶሊክም ውጭ ያለውን በሙሉ ደግሞ ነን ክርስቲያን የሆነውን አጠቃላይ ምን ያደርጉታል? they are on the way to salvation ብሎ ኦርቶዶክሶች በቅርብ ፕሮቴስታንቶች ደግሞ በቅርብ ርቀት ይሄ ሌላው ዓለም ደግሞ on the way የዩኒቨርሳል salvation implication እንዲኖረው አድርገው they are on the way all human beings are on the way to salvation እየተጓዙ ነው እና ፍለጋ ላይ ነው ያለው ሁሉ። ልዩነቱ ማዘር ቸርች ውስጥ ጆይን ካላደረጉ በቀር ኦርቶዶክሶችም ፕሮቴስታንቶችም ወደ ካቶሊክ ቸርች መምጣት አለባቸው እውነቱ ጋር ለመድረስ። ሌሎቹ ደግሞ ወደ ቤተክርስቲያን መምጣት አለባቸው እንዳለ ብለው በዚህ አይነት ካታጎራይዝ አድርገው ነው የከፈሉት። እንዲህ ያለውን አከፋፈልን ያለ አልቀበለው የእነሱ አባባል ነው። አይ ገብቶኛል። እንዲህ እኔ መለኪያውን አቅርቤ ይህን ካሟላ ቤተክርስቲያን ነው፣ ይህን ካላሟላ ግን ቤተክርስቲያን አይደለም ብዬ ነው የምወስደው እንጂ በራሳቸው እኛ በላይ ነን ገሌ እንዲህ በቅርብ ርቀት የሚባል ክርስትና የለም። በቅርብ ርቀት በሩቅ የሚባል መለኪያ በቅዱስ መጽሐፍ የሌለ መለኪያ በፍጹም ተቀባይነት የለም። በላይ ነን ነው የሚለው የኔታ የሚያሙን ነው የሚያሙን ነገር የሚያሙን እንዲህ ብሎ ነው የሚያሙን ወይም ደግሞ እንዲህ ብሎ የሚነግሩን እንዲህ ነው ክሌም የሚያደርጉት የሚለውን ምን ይላሉ እነገሬ ከሚለው አንፃር ጽሁፋቸው ላይ እንዲህ ይላሉ የሚለውን ከመውሰድ አንፃር ስለሆነ ትክክል ነው። ገብቶኛል አባባሉ። አሁን እነሱን ያው አቅርበን ስንጠይቃቸው የሚሉትን ደግሞ እንሰማቸዋለን። ሰምተህ ዝም ማለቱ ማለት ይሆናል እንደማለት ነው። ይህን እንደዚህ ያለውን እኔ ብሰማ እቃወማለሁ። የቅርብ ርቀት የሚባል ክርስቲያን የለም ብዬ ነው የምመልሰው። ትክክል እኮ ነው። መቃወምማ ትክክል ነው። በጽሁፉም በጉባኤም መቃወም ይቻላል። ትክክል ነው። የቅርብ ርቀት ብሎ ክርስትና አለ እንዴ?
ግዴታም ነው ደግሞ ሊሆንም አይችልም። በክርስትናው ዓለም ዝም ብሎ በትምህርቱ በውሳኔም እነሱ እኮ ብዙ ነው የሚወስዱት። በነገራችን ላይ በመረጃዎቻቸው ላይ በዶክትሪኖቻቸው ላይ ብዙ ነው እኮ ካታጎራይዝ የሚያደርጉት። ጽሁፎቻቸው ስታዩ ይሄ ዶግማቲክ እሳቢያቸውም ይሁን ሌሎቹ እኔ አንድ ዶግማ አግኝቼ አነብዋለሁ። የተወሰነ ትልቅ መጽሐፍ ነው። የሆነ አዲግራት የምትባላለች ትግራይ፣ እዚያ ኮሌጅ ሳስተምር አንድ መነኩሴ ነው የሰጠኝ። የነሱ በአማርኛ ተተርጉሞ እና ብዙ እንትኖች ነው ያሉት፣ ብዙ እንትኖች አሉት። እርግጥ ይህንን የቅርብ ርቀት የሚለውን አጠቃላይ ዶግማውን ነው ያነበብኩት። በነገረ ስላሴ በዚህ በአጠቃላይ ባላቸው ሁሉ ያለውን አንብቤዋለሁኝ። እሱ ትምህርት ነው፣ የካቶሊክ የእምነት ትምህርት አላቸው። የእምነቱን ትምህርት ነው ያነበብኩት። አማርኛ የተተረጎመ አለ። አማርኛ ተተረጎመ። እዚህ አድግራት ብዙ ጊዜ እንትን አለ። እሱ አመጣና ሰጠኝ። የአውግስጢኖስን መጽሐፍና ብዬ እንትን ስለው ይህን የሚያነቡት ብሎ አምጥቶ ሰጠኝ። የእነሱን ዶግማ ሙሉውን። ትክክል ነው፣ ትክክል ነው። እሺ፣ በዚህ ጨርስ። ዛሬውን በዚሁ ጨርስ። ሰዓትም ሄዷል በጣም 7 ሰዓት። የመጨረሻው መደምደሚያ አንድ ሀሳብ እኔ ነበረኝና እንግዲህ ምናልባት እንትን ስላልፈኝ ነው። አንደኛው ቂም ይዤ ስለቆየው ወደኋላ ልመልሳችሁ ነው። አንደኛው ማለት ነው፣ ግን ብዙ የሚያቆይ አይደለም። ወደኋላ ስላችሁ ቂም ይዤ ነው። ያችኛዋን አጀንዳ ያለፍናት አጭር ናተኝ። የመጨረሻው ግን ስለ ነገ ስለሆነ ቤተክርስቲያን የምትታሰብበት ነገ ስለሆነ ለምንድን ነው ነገ ልትታሰብ የቻለችው? ከምን ተነስቶ ነው? ያው ቅዱሳት አንስት ቶማስ፣ ለምሳሌ ቶማስ ስንል ቶማስ ከቶማስ ጋር ተያይዞ ካለማመኑም ጋራ ምናምን የተያዙ ነገሮች ይኖራሉ። የራሱ የሆነ መነሻና ቤተክርስቲያን ነገ ልትታሰብበት የቻለችው ምንድነው ነው ዋናው። ያው ቀደምም ትምህርቱ ስለተሰጠና ፍሬውን ነገር ነው የኔታም ቅድም እንትን ያሉ ማለት ነውና አንዱ ይሄ ነው። መጀመሪያ መቅደም የነበረበትን ሁለተኛው ግን ቤተክርስቲያን ያለ ውጊያ እንደማትኖር ካልተዋጋች ትሸነፋለች የተባለውን ነው። ይህን ደቂም ይዤ አለፉት ያልኋችሁ። እኔ እኮ እየተከላከልሁ ነበረ፣ ግን ቂም ይዘው ነው እንጂ እኔማ አይሆንም ካልተዋጋች የሚባል የለም እያልሁ ነበር። እኔ ምንም እና ያለ ውጊያ ልትኖር አትችልም በጭራሽ። ቃሉም የሚያመለክተው ፍጻሜ የሌለው ውጊያ የማትዋጋበት ጊዜ እንደሌለ ነው የሚያመለክተው ቃሉ ራሱ በእኔ ያረዳድ ማለት ነው። እና አይችሏትም ማለት ሁልጊዜ ቀጣይነት ያለው ራሷን የመከላከልና የመዋጋት እንትኑ እንደቀጠለ ነው ማለት ነው። ውጊያው እንግዲህ ሰይፍ የሌለው ሰይፍ ቢሆን የሷ በጸሎት በምናምን ይሄ እንዳለ ሆኖ ማለት ነውና እሷ ናትስ እንዴት ጦርነት የምታውጀው? እሷ ናት እንዴ? አይደለችም። ስለዚህ ያኛው እኮ የታወጀውን ጦር በመከላከል በመዋጋት ራስን በመከላከል በሚለው ማለት ነው። ስለዚህ አታቆም። ያ ጠላት ስራዋን እሷ የማታቆመው ምንድን ነው? እምነቷን መተው አትችልም። ወንጌል መስበኳን መተው አትችልም እኮ ንቋታል። የኔ ናት ብሏታል እኮ። ስለዚህ በቃ ሁሌ ስለሚዋጋት እሷ ደግሞ ሁሌ ትከላከላለች። ሁሌ ሊቃውንት እንደውም አዲስ ነገር እያመጡ ነው። ንቆትቷታል ማለት ምሳሌ ውጊያ ከሌለባት ከዓለም ጋር ተስማምታለች ማለት ነው። ካልተዋጋሽ ምክንያቱም በዓለም ኃጢአት አለ አይደል? ይሄ ትክክል አይደለም ካላለች ተስማምታለች። ከተስማማሽ ደግሞ አካሉ እየሸሸሽ ነው፣ ወይም አካል ልትሆን አትችልም። ምክንያቱም ግዴታ ቤተክርስቲያን አለች፣ ግዴታም ውጊያው አለ። በቃ እሱን ነው ካልተዋጋች ትሸነፋለች የሚል ነገር ስላለ ሁሌም ትዋጋለች በሚለው ቀጣይነት ባለው ሁኔታ ጸቡን ማነው ውጊያውን ሌላ ሰው ቢፈበርከውም ቢጀምረውም ቢያዘጋጀውም ሊቃውንት እኮ ሌላ ነገር እያሉ መስሎኝ ነው። አይደለም ሊቀ ሊቃውንቱ ሌላ ነገር ነው እያሉ ያሉት። እኔ እንደተረዳኋቸው እንደዚህ ከሆነ ማለት እኮ
ፖሲቢሊቲ ማስቀመጥ እኮ ነው። ይሄ እኮ እንደዚህ ከሆነ ልትወርቅ ትችላለች፣ እንዲሆን ከሆነ አትሆንም የሚል መኖር የለበትም ነው የኔ ጥያቄ። ማለት ሳትዋጋ መኖር ትችላለች ነው አባባላችሁ? አልገባኝም። አረ እሱ ተስማምተናል። ሊቀ ሊቃውንት ሳትዋጋ መኖር ትችላለች አትችልም የሚለው አትችልም ተብለናል። ግን እርሶት ጠላት እኮ ንቆ ትተዋታል ካሉ ንቆ የተዋት ጠላት ለምንድን ነው? እንዴት ቤተክርስቲያንን ጠላት እንዴት ንቆ ሊተው ይችላል? እንዲህ አይንቃትም። ግን ባትዋጋስ የሚለውን ማግባት የለብንም። እንዴት ሳትዋጋ ትኖራለች ነው እኮ የኔ ጥያቄ። ለምን መሰለው ዲያብሎስም መዋጋት አያቆምም መቼም። በጎ ነገር ሊያደርግ አይችልም። ለቤተክርስቲያን ዲያብሎስንም አይዋጋም አንልማ አይዋጋም አንለውም። መዋጋት የእሱ ዋና ስራው ነው። ትሸነፋለች ቤተክርስቲያን አለች ይዋጋል። ዝም ማለት ፈጽሞ ውጊያ ከተነሳ ደግሞ ቤተክርስቲያን እስከሆነች ድረስ ትዋጋለች ነው የኔ አባባል። እኔ ደግሞ የኔ አገላለጽ ደግሞ ቤተክርስቲያን እምነቷን አትተውም፣ ትምህርቷን አትተውም። በቃ አሁን ትዋጋለች። እምነቷና ትምህርቷ ጠላትን እረፍት አይሰጠውም። ስለዚህ ይዋጋል፣ ይነሳል። ስለዚህ መጀመሪያ ያለብን ቤተክርስቲያን እምነቷን ታስተምራለች። ከዛ ጠላት መጥቶ ክርስቶስ እንዳለው የሲኦል ደጆች መጥተው ይዋጓታል፣ አይችሏትም። እሷ ይሄ ነው መቀጠል አለባት። በትምህርቷ ትቀጥላለች። በቃ አንድ ሀሳብ ልስጣችሁ። ለምሳሌ አሁን በዓለም ላይ እያስቸገረው ይህ ተመሳሳይ ጾታ ጋብቻ የሚለውን ቤተክርስቲያን ፈጽማ ልትቀበለውም አይገባም፣ መቀበልም የለባትም። ዝም ካለሽ ግን ከቤተ ክርስቲያን የጋብቻን ስርዓት ጥሳለሽና ይህን ቤተ ክርስቲያን ብሎ ለመጥራት ለእኔ ያዳግተኛል። ዝም እያለሽ እንዴት ትጠራለሽ ነው ምለው። ዝም አትልማ ማለት እሱማ እንስማማለን። የለባትም ነው እኮ የኔ አባባል እኮ። ዝም አትልም የለባትም። አዎ ዝም ማለት የለባትም። ከተቀበለሽ ግን ያቺ የተቀበለችው ክፍል ቤተክርስቲያን ብለን መጥራት የለብንም። የተቀበለችውን አንድ መስፈርት ስላጎደለች በቃ መቀበል የለብንም ያችን። አሁንም ከቅድሙ ገባን። ጥንቃቄና ነገር ገባን። ጉዳዩ የገለጻ ጉዳይ እንጂ ሀሳብ ስለገባው ነው። እኔ እንደተረዳሁት ነው ማለት ያለብን የሊቀ ሊቃውንት አሁን ሲሪየስ ሆነው እያዩ ያሉት አንድ ዩኒቨርሳል የሆነ የክርስቶስን አካል ቤተክርስቲያንን ሙሉዋን ሳይሆን ነኝ ብለው የሚከራከሩ ቤተክርስቲያንን ብለው የሚሰብኩ የሚከራከሩ ሰዎች አቋም ሲወስዱ አቋማቸውን አይተን አይደላችሁም እናንተን በላቸው ቤተክርስቲያን አይደላችሁ ነው። እንደዛ ከማለት ይወሉት በቃ እናንተ ክርስቲያን አይደላችሁም እንበላቸው እንበል ዝም ብለን ምን አለ ምን ልዩነት አለው? ክርስቲያን አይደላችሁም ቤተክርስቲያን አይደላችሁም አንድ ነው እኮ። ምክንያቱም ቤተክርስቲያን የሚለው ምን ይይዛል? አካሉን ይወክላል። ክርስቲያን የሚለው ኢንዲቪጁዋሎቹን ይወክላል፣ ግለሰቦችን። ሰዎቹ ሲደመሩ ግን ያው ናቸው እኮ ነው የፈጠሩት። ማህበርማ ራሱን ችሎ ቤተክርስቲያን አይደላችሁም ካልናቸው ማነው ክርስቲያን አይደላችሁም ካልናቸው እኮ የእነሱ ስብስብም ቤተክርስቲያን ሊሆን አይችልም ማለታችን እኮ ነው። አዎ ነው ትክክል። ስለዚህ ቤተክርስቲያን ምንድነው የሚመጣብን? ወደ ቤተክርስቲያን አባልነት አትገቡም፣ እኛ በቤተክርስቲያን አባልነት አንቀበላችሁም፣ የቤተክርስቲያን አካል አድርገን አናያችሁም ብለን እንቃወማቸው። መቀበልን አይደለም። መቀበልማ ሲመጡ ነው። ሳይመጡ ራሳቸው ይመሰርታሉ። ነን ይላል እንዲያውም እንበልጣችኋለን ሊሉ ይችላሉ እኮ። እሱ ምን ያደርግልናል? እኛ ቢበልጠን አሁን ቁጥር ምን ያደርግልናል? አሁን ቤተክርስቲያን ከቁጥር ጋር ግንኙነት የላትም። በቁጥሩ ሳይሆን በዚህ አስተሳሰባችን እኛንን የተሻልነ ሊሉ ይችላሉ። ግን እኛ ጠንክረን መለኪያው የሄደው በመለኪያው ውስጥ ያለን እኛንን እናንተ አይደላችሁም ብለን መሟገት አለብን ነው ባጭሩ። አሁን እንግዲህ ቤተክርስቲያንን በጣም ብዙ እንትን ብለናታል። ልዩነቱ እኮ የተስማማንበትን ነገር ይዘን ልዩነቱ በሁሉም ነገር ተስማምተናል። ልዩነቱ ምንድን ነው? ሊቀ ሊቃውንት የኔታ አባ መላኩ መከራከር አለብን፣ እነሱ እንከራከራቸው እንፋረዳቸው ነው። መጋቢ ብሉይ ደግሞ እኔ አልከራከርም ነው። በቃ ሌላ ምንም ልዩነት የለውም። ስለማልቀበል
እነሱ ቤተክርስቲያንን የሚሉት አይደለም። ይዳዝንት ማተር የሚወስነው የሚኖሩት ህይወት ነው። ይዤኔ መስፈርት ቅድም እኮ ሊቀ ሊቃውንት ጋር የተስማማ ነው። መስፈርት ይዘን ይሄ መስፈርት አሟላለሁ፣ ይሄን መስፈርት አሟላለሁ፣ ይሄን መስፈርት አሟላለሁ ይሄን በላቸው ስላቸው ይሄንን ማን እድል ይሰጣል አሉ እኮ። አሁን ለምሳሌ አንድ ፕሮቴስታንት ቢመጣ ሲመጣ ነው ይሄን መስፈርት ይለኛል። ሲመጣ ነው አይመጣም ነው። እኔ ደግሞ ይመጣል እኮ አንድ ዓለም ውስጥ አይደለም የምንኖረው። ገና እየጀመሩ ስለሆነ ነው አባታችን። አንድ ቲክቶክ ውስጥ አሁን አሁን ዛሬ እኛ ብዙ ስላልነው ነው እንጂ መጥተው እኮ አሁን በማስገባ ነው። አሁን ለምሳሌ እኔ ቤቴን ብከፍት በጣም ብዙ ሰዎች ይመጣሉ፣ ፕሮቴስታንት አስተማሪዎች ይመጣሉ። እኔ ቤት እንትን ያልኳቸው አሉ፣ የእነሱን የምከተለዎች እኔን የሚከተሉ አሉ። ይመጣሉ። ከፈለግ ክርክር ከፍታለሁ ዛሬ ፕሮቴስታንቱን እንጠይቃለን ካል ይመጡና ይወያያሉ። የአርብ ጉባኤ የሚባል እንደውም እንተና ነበር፣ ባለፈው አንስቼዋለሁ። እንተና መላከ ገነትም ብዙ ጊዜ ተከታትለዋል። የአርብ ጉባኤ ላይ ምን እናደርጋለን መሰሎት? ዶክተር አረጋ አለ ኖሮ ይመስለኛል እኔ ያለው እንተና ሊቀጠበት መሰረት የሚገቡ ነበረ። አበረከት አለ አበረከት አዝመራው እንገባለን። የአርብ ጉባኤ ነው። ከገባም በኋላ መላከ ገነት ይመጣሉ። እንከፍታለን፣ ማብራሪያ እንሰጣለን። ለምሳሌ በእምነት ብቻ መዳን ማለት ምን ማለት ነው የሚለውን ማብራሪያ እንሰጥና ይመጣል አንድ ፕሮቴስታንት። ሲመጣ ያንተ እምነት ምንድን ነው በዚህ መሰረት እንለዋለን፣ እንጠይቀዋለን። ከዛ ፈጠን ከኛ ጋር ይሄ ልዩነት አለ፣ ይሄ ልዩነት ያለ፣ ይሄ ደግሞ በመጽሐፉ መሰረት የኛ ነው ትክክል ብለን አስረድተን ይሄዳል። ትክክል አይደላችሁም እናንተ ካለ ምንም ልናደርግ አንችልም፣ ይሄዳል ማለት ነው። እኔ ብገባ ደግሞ አልከራከርም። ቤተክርስቲያን እንዲህ ናት እንዲህ ናት እንዲህ ናት፣ እዚያ በኋላ ይህን ያላሟላ ቤተክርስቲያን ስለማይባል ከዚህ ውጭ ሌላ ቤተክርስቲያን አልቀበልም፣ ቤተክርስቲያን ብዬም አልጠራም ብዬ ነው የምወጣ እኮ። በተመሳሳይ መንገድ እሱ ከፍቶ ደግሞ እርስዎትን ይሄንን አያሟሉም፣ ስለዚህ ቤተክርስቲያን አልሎትም ይሎታል። ይበለኝ፣ እኔ ምን አገባኝ? በእግዚአብሔር እንጂ በሰዋል ለካ። ይሄ ከሆነ መደግፈው ምንድን ነው መሰሎት? መነጋገር መፈቀድ አለበት፣ መወያየት መፈቀድ አለበት። መስፈርቶቹ ምንድን ናቸው? ቅድም መስዋዕትና እኔ ስነጋገር መስፈርቶቹ ላይ እንስማማ እንደተባባል ነው። ይሄ ቤተክርስቲያን ማለት ይሄ ነው መገለጫዋ ብለን ዝርዝርን ይዛለን። ይሄንን አባላቷ ይሄንን ሲያሟሉ ወደ ቤተክርስቲያን እየገቡ ነው፣ የቤተክርስቲያን አባላት ናቸው፣ በቤተክርስቲያን ውስጥ እየኖሩ ነው፣ የቤተክርስቲያን አካል ናቸው ማለት ነው። ካልሆነ ግን የቤተክርስቲያን አካል አይደሉም እያልን ነው እየተስማማን የምንወጣ እንጂ ቤተክርስቲያን መስፈርት አላት። ይህ መስፈርት ቤተክርስቲያን ያሰኛታል፣ ይህ መስፈርት ደግሞ ቤተክርስቲያን አያሰኛትም። ይህን ካሟላሽ ትኖራለሽ፣ ይህን ካላሟላሽ አትኖርም የሚለውን በግንዛቤያችሁ አጠቃላይ ቤተክርስቲያን አትኖርም አይባልም የሚል ሀሳብ ተነሳ። ኋላ ብንግባባም እንኳ የመጀመሪያው ሀሳባችሁ ይህ ነበረ እኮ። ትኖራለች አትኖርምማ እንዳናመጣ ይወሎት ቤተክርስቲያን ኦልሬዲ አለች። እኛ መስፈርት አውጥተን ህልውናዋን ልንመሰረት አይደለም። ያለችውን እኮ አይደለም እኔ የምለው ይህን ሳታሟላ አለሁ እኖራለሁ የምትለው ነው እኮ የምለው ያለው እሱ በሆነ ቤተክርስቲያን ነኝ የምትልን ነው እኛ እየሞገትን ያለን እንጂ ቤተክርስቲያን አይደለም እያስተማርን ያለ ነው። ቤተክርስቲያን ነኝ የምትል ተሟጋች መታለች፣ እሷን እንከራከራት ነው እንችላለን። እሱ ነው አዎ፣ እሷን አይደለሽም እንበል ነው እሱ እንችላለን። ችግር የለም። ሀሳብ አንድ ስለሆነ ወደ እንትን እናንተው መጋቢ እንውጣ። እንዲሁ ዝም ብለን ነው የጨዋታ ያልነው። አሁን እንኳን ሀሳቡን ጨርሰናል። ሀሳቡ ስላለቀ ቤተክርስቲያን ነገ መላክ ገነት ያነሱት ይቀጥል። ቤተክርስቲያን የተባለችበት ምክንያት ምንድን ነው የሚለው ነው። ይሄ ቅድም መጠየቅ የነበረበት መጀመሪያ ትምህርቱ ሲሰጥ አብሮ ወይ ትምህርቱ እንዳለቀ ወይ ከትምህርቱ በፊት አብሮ ባለፈው እንደተደረገው ሊሆን የሚገባው ነበረ። ተላልፎ ነው ከትምህርቱ በፊት አብሮ መገለጽ የነበረበት ነው ነው። ግን ለሚሰሙም ስለሚሆኑ መምህር የተወሰናቸው መገለጫ ትንሽ አጠር ያለ ሰዓቱ ስለሄደ ሰው እየወጣ እንዳይሄድ አጭር ሀሳብ ይስጡበት። የኔታ ሊቀ ሊቃውንት አባ መላኩ አይሻልም? ትናንት እኮ የተነጋገርን መሰለኝ። ምንድን ነው ዋነኛው ሀሳብ የተመሰረተው በቅዱስ ያሬድ ዜማ ላይ ነው። አብዛኛውን የቤተክርስቲያን በዓሎቻችን የተመሰረቱት በቅዱስ ያሬድ ዜማ ላይ ነው።
የቅዱስ ያሬድ ዜማ ደግሞ ዜማው ራስ ሳይሆን አዘጋጆቹ ናቸው ዘመኑን የከፈሉት። ዘመኑን ሲከፍሉ ለእያንዳንዱ እንትን መታሰቢያ በዓል አድርገውለታል። አሁን ዛሬ ቤተክርስቲያን የሚለው በቅዱስ ያሬድ ዜማ ውስጥ ነው እንጂ ተራው ህዝብ እኮ ያው የሚያውቀው ያው የፋሲካ ሳምንት በሚል ነው። በዚያ መልኩ ነው። ዝርዝር ሁኔታው ግን ምክንያታዊ መንስኤው የሚለውን ግን እኔም ብዙም አላውቀው። ምክንያታዊ መንስኤው ምንድን ነው? መንስኤው በዚህ መታሰቢያ ቤተክርስቲያን እንድትታሰብ ሲባል አሁን ጉባኤ እግዚአብሔር ያሬድ ዜማ መንስኤው መጠሪያ ሆኖ ግን መንስኤውን ታሪካዊ ዳራው ምንድነው ከሚለው መነጋገር አለብን። ታሪካዊ ዳራ አለው የለውም የሚለውን ራሳችን ነው መነጋገር ያለበት። እኔም ብዙ ግልጽ አድርጌ ስለማላውቀው ነው። የኔታ ነገረ መለኮታዊ ጌታ ይኖር ይሆን? ሊቀጠበብ ተርሶ ምናልባት እንትን የለኝም። እንደ ሀሳብ ነው። ቤተክርስቲያን ከክርስቶስ ስለተወለደች ዓርብ ዕለት ከዛ ጋር የተያዘ ጉዳይ ይኖር ይሆን? ባለፈው እኮ ድጓውን ስናነሳ እሱ አለ የሚያነሳቸው ነገሮች አጠቃላይ ቤተክርስቲያን እንቅስቃሴ ነው። አሁን ቤተክርስቲያን የሚለው ራሱ ለዮሐንስ የሚለው የሚሄደው ከክርስቶስ ጥምቀት ቀጥሎ ያለውን የክርስቶስን እንቅስቃሴ ነው ይዞ የሚሄደው። ስለዚህ ልደቷንም እኔ እንደሚረዳኝ ቤተክርስቲያንን ዓርብ ቀን እንዲውል ማድረጉ በክርስቶስ ስቅለት የተወለደችበትን ቀን መሰረት አድርጎ የሚያስብ ነው። ምንም እንኳን በባለ 50 ውስጥ ቢያረግም ማለት ነው። ያ ደግሞ የቅዱስ ያሬድ ዜማ ማደረጀት ስለሆነ ዜማው ውስጥ ያሉ ምክንያቱ ላይ የተጠቀሱ ነገሮች ካሉ ዜማው ውስጥ ማየት ነው። ካልሆነ ግን ቤተክርስቲያን በአንድ ቀን አትውልም፣ በአንድ ታሪክ አልተሰራችም። በአጠቃላይ በክርስቶስ ሞትና ትንሣኤ በክርስቶስ ሰው መሆን የተሰራችና በእሱ የተሰበሰበች ስለሆነች ያንን አጠቃላይ ድምሩን ለምን ዓርብ ቀን አዋሉት የሚል ጥያቄ ብቻ ነው የሚነሳው። ለምሳሌ አልዓዛር ለምን ረቡዕ ሆነ? ረቡዕ ቀን ስለተነሳ ነው። እንደገና ደግሞ አዳም ለምን ሐሙስ ሆነ? ሐሙስ ነው አዳም ከገነት የወጣው ወይስ የተፈጠረ የሚለው ነገር መስላልን። አዳም ዓርብ ነው የተፈጠረ፣ ዓርብ ነበር መሆን የነበረበት። ከዛ ከታሪክ ከሄድን እንደዚህ አይነት ነገሮችን ስንወስዳቸው አባቶች የፈለጉት ለእያንዳንዱ ዋና ዋና ታሪክ መታሰቢያን የፈለጉ እሱን ያደራጁበት ምክንያት ካለ ግን ቀኑን ምክንያቱን እያንዳንዱ ከታሪክ ጋር እያገናኙ መዘርዘር ይቻላል። ድጓ ላይ ምናልባት ሊቀጠበብት ከድጓው መጽሐፉ ካለዎት ያንቡትና ከድጓው ዘር ውስጥ ይሄንን ነገር ሊጠቁም የሚችል ከተገኘ ቀጣይ ስንነጋገር መግቢያ ላይ ጥያቄውን መመለስ ይቻላል። ካልሆነ ግን ምናልባትና የኔታ ወንጌለ መንግስት መጋቢ ብሎኝ እዚህ ላይ ግን አንዲት ነገር ያነበብኳት ስላለች ነው። ጥሩ እሺ፣ ቀጥሉ ሌሎቻችሁ እናቀጥላለን። አይ ያነበቡት ካለማ ማስረጃ እየተፈለገ አይደል? ማስረጃ እኮ እየፈለገ። ስለዚህ ያነበቡት ነገር ማስረጃ ከሆነ ሌላው ሳይቀጥል በፊት እርስዎ መፍትሄውን አምጥተውታል ማለት እኮ። አዎ ጥሩ ነው። ቶሎ ብለው ይሸኙን። መላከ ገነት ፍለጋ ሄደው ነው እንትን ምንድን ነው? በነገራችን ላይ ስራ ቦታ ላይ ሆኜ ከስተመር ሲመጣብኝ ፈጠን ብዬ ማወራ ለዚያ ነው። ይቅርታ ታደርጉልኛላችሁ እና በጣም ከመጓጓቴ የተነሳ የውይይቱ እንዲያመልጠኝ አልፈለኩም እና ባጭሩ ነው የምናገር። አሁንም ከስተመር ሳይመጣብኝ እንግዲህ አዳም ሐሙስ ነው ቤተክርስቲያን ዓርብ የምትታሰብበት። ክርስቶስ ቅድም በጋቢው ላይ የተወሰነ አንስተዋልና በዕለተ ዓርብ ነው የተሰቀለው። ጎኑ ማየገቦ ያው ከጥምቀት ጋር ይያያዛል። ከጎኑ የተገኘች ቤተክርስቲያን ልክ ከአዳም ጎን ሔዋን እንደተገኘች ቤተክርስቲያን ከክርስቶስ በደሙና በውሃው የተገኘች ናት እና የመራት ቤተክርስቲያንን እና መራዊ ክርስቶስን የቤተክርስቲያን መገኘት ከዕለተ ዓርብ ጋር ለማገናኘት ነው የሚል አንብቤያለሁ። ከአዳም ተፈጥሮ ጋር እና ከክርስቶስ ሞት ጋር ከክርስቶስ ከዳግማዊ ጎን
ምንድነው እዚህ እስመ ተግባሩ ንሕነ ዘፈጠረነ በኢየሱስ ክርስቶስ ለምግባረ ሰናይ ዛቅደም ሰሪያ እግዚአብሔር በዘቦቱን ሀውር የሚላል የለ እዚያ ኤፌሶን 2:10 ከሱ ጋር ብቻ ያነበብኩትን መጽሐፍ ረስቼዋለሁ። ግን ቤተክርስቲያን በዓለ ዓርብ የምትታሰበው ከክርስቶስ የመራት ክርስቶስ ከአዲሱ ሰው ወይንም ከዳግማዊ አዳም ጎን የተገኘች ስለሆነች ነው የሚል አንብቤያለሁ ለማለት ነው። እና በጣም ይቅርታ ግን ፈጣን እያልኩ አንዳንዴ መሀል የምገባው እንደነገርኳችሁ ያው እዚህ ሀገር ቅድም ተናግሬያለሁ መርፌው እንዳይወጋኝ አንዳንዴ ያው እንትን እላለሁ እና በጣም ጥሩ ነው። ቃል ቤት ያሰማል እግዚአብሔር ይስጥልን። አሁን ኤንታ መላከ ገነት ካሉት ጋራ የነገው እንትን ይሄዳል። ዘይዜ ነው ምንድነው? በደሙ ቤዘዋ ማነው ወማይዘው ዘምገቡ ወበማይዘው ዘምገቡ ወበደሙ አጥመቃ የሚል ነበረ የነገው እንትን ዘይዜ መሰለኝ የነገው ድጓ ማለት ነው። በደሙ ቤዘው እምገቦሁ ምንድን ነበረ? ትክክል ነው። በደሙ ቤዘዋ ወበማይ ዘዊዘ እምገቦሁ አጥበቃ ወረስያ ለቅድስት ቤተክርስቲያን እሱ ነው። እግዚአብሔር ይስጥልኝ። አዎ አየኔታ ካሉት ጋራ የሚሄድ መሰለኝ። ሱቆ ዘቤንት ያለ ቤተክርስቲያን ዋዜማው ጋር የስቅለት ዋዜማ ጋር ይሄዳል። ይሄኛው ግን ለነገ የተዘጋጀ ነው። ለነገ አባቶች ያዘጋጁት ነው። ትክክል አንድ ነው። እንትኑ አጠቃላይ አንድ ነው። ትክክል ነው። ሀሳቡ ቅድም መጀመሪያ ላይ እንደ ሃይላይት አንስቸው ነበረ ከተወሰደ የሚል ነበረ። መጋቢ ብሉይም ወስደውታል። ቀሲስ መልአከ ገነት በኩሉም አጽንተውታል። መልአከ ገነት አባታችን ቆሞስ አባም አጽንተው ነው ያመጡትና አደማሙስም ሐሙስ መሆኑ በሐሙስ ዕለት ከሚለው ጋራ ከኛ ትውፊት ጋር የተያዘ ነው። አሁን በሐሙስ ዕለት ኦኬ ከዛ ጋርም የተያዘ ነው። ሁለተኛው ሐሙስ ዕለት ቀለሚጦስ ነው። አዎ ከዛ ጋር የሚታወቅ ሀሳብ ስለሆነ ያው በሐሙስ ከሚለው ጋራ የተያዘ ሀሳብ ነው። ዓርብም ከቤተክርስቲያን ጋር አሁን ቅድም እንደተነሳው በሰፊው በደሙ ቤዘዋ ወማይዘው ዘምገቡ አጥመቃ ስለሚል ከዚህ ጋር የተያዘ ከክርስቶስ ጎን የተወለደች ቤተክርስቲያን ከመሆኑ አንጻር ያው ጉዞዋ ምንም ሰፊ ቢሆንም ግን እዚያ ላይ የተገለጠችበት በዋነኛነት እንደሆነ ስለሚታወቅ ከዚያ ጋር የተወሰደ ነው። ሌላው አብሮ ቅድም መልአከ ገነት ቆሞስ አባታችን እንዳነሱት እንዘ ቀዲሙ ይኮንክሙ ሕዝቦ ወይእዜሰ አንትሙ የሚለውን የሐዋርያውን ክታብ ያነሰዋል። አልቦ ዘሚረክሙ ይኸውም ተሳለክሙ በሴት ተሳለክሙ በትንሣኤ እምነ ሙታን እያለ እነዚህ ነገሮችን ከቤተክርስቲያን ጋር በደንብ እያሳሰረ የሚሄድበት ጉዳይ ስላለው ጉዳዩ ከምን ጋራ ነው ከተባለ ከክርስቶስ ጎን የተወለደች መሆኗን የሚያሳይ ነው። ስለዚህ አደማሙስም በሐሙስ ነው። ይሄኛውም ደግሞ ከስቅለቱ ጋር የተያዘ ሀሳብ ያለው ነው። ቅድም መጋቢ ብሉይም እንዳሉትም ቤተክርስቲያን በአንድ ቀን ብቻ የምትወሰን አይደለችም። ያው ብዙ የሄደችበት እንደሆነ ይታወቃል። ይሄንን የሚመስል ነው ብዬ አስባለሁ። ቅድም ከሰጣችሁበትም እውነታው እሱ ነው። ስለዚህ ቤተክርስቲያን መነሻው ዳራው ነገረ ክርስቶሳዊ እይታው ከክርስቶስ ጋር የተያዘ ጉዳይ ነው ያለው። የአዳምም ደግሞ የቃል ኪዳን ሰነዱ ከዚህ ከዘፍጥረት 3:15 ላይ ያለው በአንተና በሴቱ በዘርና በዘር መካከል ከሚለው ጋራ የቀለሚንጦስም ሀሳብ ተወስዶ 5 ቀን ስለተባለ በሐሙስ ጋራ የተወሰደ መሆኑን ነገረ መለኮታዊ ዳራው እሱ ነው ብለን መውሰድ እንችላለን። ይሄ ይመስለኛል። ጨምሩበት። እሺ አዲስ የመጡ እንግዲህ ያሉና ቀሲስ ቴዎድሮስ ጤና ይስጥልን። ሀሳብ ካለዎት በዚህ ላይ? እግዚአብሔር ይመስገን። አባታችን አባ መላኩ ካህናት አባቶቼ መምህራነ ወንጌል እንኳን ለብርሃነ ትንሣኤው በሰላም በጤና አደረሳችሁ አደረሰን። ደህና ሰነበታችሁ አባቶቼ? እንዴት ሰነበቱ? እግዚአብሔር ይመስገን። እግዚአብሔር ይመስገን። መጋቢ ብሉይ ሊቀ ጠበብት መልአከ ገነት ምን ሆነው እስከ ዛሬ ያው እንግዲህ ትንሽ እረፍት እንውሰድ ብለን ነው። ትንሣኤ ዋጋ አይደለ ማለት ነው። አሁን
እና ብሶት እኮ ሲጠፉ ቲክቶክ እኮ በቃ ሞገሳችን እኮ ነው። አይጥፎ አይጥፎ። ያው ብዙ አባቶቻችን ይኸው ሊቃውንት ሁሉ ሳይቀሩ ተመስገን። እንደዚህ አባቶቻችንን ማየት በጣም ያስደስታል። ሊቃውንቱን፣ መምህራኑን፣ ዲያቆናቱን በአንድ ላይ እንደዚህ ማየት ደስ ያሰኛል እና እንዲህ ሳያችሁ ነው መካከላችሁ የገባሁት። ዲያቆን ዮሐንስ ሁላችሁንም ጰራቅሊጦሳዊ እንግዲህ አባቴ ቅርታ የሁላችሁንም የማዕረግ ስም መላከ ገነት ናቸው። ጰራቅሊጦሳዊ መላከ ገነት አባ ናትናኤል ናቸው፣ የቦሌ መድኃኔዓለም አስተዳዳሪ። አባታችን ቡራኬ ድረሰኝ። በጣም የቦሌ መድኃኔዓለም ወዳጅ ነበርኩኝ። መላከ ገነት ያውቋቸዋል? ቀሲስ ቴዎድሮስን አላወኳቸውም። በጣም እየተመራመርሁ ነበር በግሌ። በጣም የቅርብ አባቴ ናቸው። ቲክቶክ የለመዱኝ እሳቸው ናቸው። ደብረ ሳሌም በጣም ረጅም ዘመን ሰንበት ትምህርት ቤትም አውደ ምሕረትም አገልግሎት ሰጥ ነበርና ምናልባት በደንብ ስለማያስታውሱ ነው እንጂ በደንብ የሚታወቁ ናቸው። አቃታይ እንኳን ከሐዋሳ ጀምሮ እዚህ ደብረመዊ ከዛ ደግሞ ቅድስተ ማርያም በደንብ አገልግሎታቸውን ያለው እከታተላለሁ። አባታችን ባይላቀው ትችላለህ። እኔም የነ ውብሸት ጓደኛ ነኝ። ይገርማል። በጣም ነው የሚበረብረው። ቅር ብሎኛል። ግን የኔታ ቀሲስ ቴዎድሮስ ባሉት እንዴት ቦሌ ላይ ደብረ ሳሌም ነበርሁ አሉ። አሁን ስለምን አይኖሩም ብዬ ነው። አሁን ሀገር ለቅቄ ነው አባታችን። ምክንያት አላቸው። መላከ ገነት ስለጎበኙን ስለመጡ ስላወቅነው ደስ ብሎናል አባታችን። እሺ ያው ፕሮግራማችን ለማሳወቅ ያክል ከ3 ሰዓት አንዳንዴ በወጣነው ፕሮግራም መሰረት እስከ 5 ሰዓት መንፈስ ቅዱስ በፈቀደው መሰረት ደግሞ እስከ 7 ሰዓት ተኩል እንቆያለን። ፕሮግራሙ ከ3 እስከ 5 ነው። ከቻሉ ተገኝተው ያስተምሩን አባታችን። እርሶም እገኛለሁ። ዛሬ እንግዲህ እንደተመሰከረው ከሆነ ያው የሚዲያውም ብዙ ጊዜ በሚዲያውም የቆዩ ነዎት እና ብዙ እንግዲህ እኛም ሰብሳቢያችን በነገራችን ላይ ሰብሳቢያችን ናቸው። ብዙ ወንድሞች አለን ተሰብስበን የቲክቶክ እኮ ርዕሰ አበው እኮ ናቸው እኮ። እኔ እርስዎን ነበር የማደርገው እኮ ርዕሰ አበው የቲክቶክ ነው። መላከ ገነት ከእኔ በፊት ነው የመጡ ከእኔ በፊት ነው የመጡት እኒህኛው ቀሲስ ዲበኩሉንማ እኔ የምቀድመው ወደፊት እታች የሚመጡ ጥያቄዎች ምንድን ናቸው? ዩቱብ ተከፍቶ እነዚህ ነገሮች ትምህርቶቹ ከዚህ እየተቀዱ ወደ ዩቱብ በኤዲት ተደርገው ወደ ዩቱብ የሚተላለፉበት መንገድ ይፈጠር። ብዙ ጥያቄ ነው ቅድም ጀምሮ እየተጠየቀ የነበረውና በተለይ ማታ ሰዓት ላይ ኔትወርክ ለሚያስቸግረን ጠዋት ኔትወርክ በሚሰራበት ሰዓት በማንኛውም ሰዓት እንድንሰማቸው ወደ ዩቱብ ቢዘዋወሩ የሚል ነው። ይህንን እናስተካክላለን። በቅርቡ አስተካክለን ወደ ዩቱብ ይጫንና ዩቱብ ላይ እዚሁ እየነገርናችሁ ኔትወርክ ለሚያስቸግራችሁ እዛ በፈለጋችሁበት ሰዓት የምትሰሙበትን መንገድ እናመቻቻለን። በቅርቡ ይህን እናመቻቻለን። በጣም ተደጋጋሚ ጥያቄ ነበር፣ ደግሞም አስፈላጊ ነው። እውነት ለመናገር ይህንን የመሰለ የሊቃውንት ትምህርት አንዳንድ ጊዜ መስማት ተፈልጎ ኔትወርክ ሲያስቸግር በጣም ያበሳጫልና እነዚህ ነገሮች እናስተካክላለን። ሌላው ቅድም አባቶች በሚወያዩበት ሰዓት ታች የሚከታተሉ ሰዎች ለምን በግላችሁ በቴሌግራም አታወሩም? ለምን ስልክ ተደዋውላችሁ በግል አታወሩም? ለምን እዛው አትነጋገሩም? የሚሉ ተደጋጋሚ ኮመንቶች ነበሩና ይህንን ነገር ማወቅ አለብን። እዚህ ያሉት ሊቃውንቶች ላይ የሚወያዩት ሊቃውንቶች ጉባኤ ተክለው የሚያስተምሩ እንደገና ደግሞ እነሱ እንወያይበት ቢሉ ጉዳዩን
ተገናኝተው መወያየት ይችላሉ። እዚህ የመጣበት ዋና ዓላማ እኛ እንድንማርበት የማናቀ ሰዎች እንድናቅበት እንጂ እነሱማ አውቀውበት እኮ ነው እየተወያዩ ያሉትና ይህንን በደንብ መረዳት አለብን። የምንከታተለውን ነገር ለሊቃውንቱ የሚያስፈልግ ሳይሆን እነሱ በግላቸው የሚያወሩት ነገር ቢሆን እዛው በግላቸው ያወሩት ነበር። ወደዚህ ወደ ሚዲያ የመጣበት ዋና ምክንያት እኛም ማወቅ ስላለብን እንደሆነ መረዳት አለብንና ይህንን የምትከታተሉ ሰዎች አባቶቻችን፣ እናቶቻችን፣ እህቶቻችን፣ ወንድሞቻችን ይህንን ለእኛ ተብሎ የሚደረግ ነገር እንደሆነ ማወቅ አለብን። ሊቃውንቱ በዚህ ሰዓት ቀን አገልግሎት የሚውሉበት፣ ሌሊት አገልግሎት የሚያድሩበት ነው። የሚያርፉበት ሰዓት ነበረ ይሄ መስዋዕት የተደረገው። በጎችን ጠብቁ በተባለው አደራ መሰረት ለመጠበቅ እንደሆነ መረዳት አለብንና ይሄንን ማወቅ ነው። ሌላው ያው እንግዲህ ገባ ገባ ብላችሁ የነዚህን የመሳሰሉ ሊቃውንቶች አካውንት ብታዩ በጣም ትንንሽ ተከታይ ነው ያላቸው፣ ከ2000 ያልበለጠና ብዙ ሰዎች ትከታተላላችሁ። ስለዚህ ፎሎ ያላደረጋችኋቸው እነዚህ ሊቃውንቶች በጰራቅሊጦሳዊ ሚዲያ ቅድም እንደተባለው ይህንን እድል አመቻችተው ይሄ ሁሉ ሊቃውንት ተሰባስቦ እንዲያስተምር ይሄ ሁሉ ምዕመናን ደግሞ ተሰብስቦ እንዲማር ያደረጉ ይህንን እድል ያመቻቹልን አባታችን እግዚአብሔር ያክብርልን መልአከ ገነት ቆሞስ አባ ናትናኤል በጰራቅሊጦሳዊ ሚዲያ ፎሎ አድርጓቸው። እጅግ የምንወዳቸው ታላቁ አባት ሊቀ ሊቃውንት የኔታ አባ መላኩ ትምህርት አስተምረው በጥያቄዎቻችን እየመለሱ የሚያስተምሩን የሚመክሩን አባታችን ናቸው። ፎሎ አድርጓቸው። እሳቸውንም በጣም ታላቅ አባት ናቸው። መልአከ ገነት ቀሲስ ዲበኩሉ ብዙዎቻችሁ እንግዲህ ታውቋቸዋላችሁ። በሚዲያው ዓለም ዛሬ ቀደም ያላቸው ተገኘ እንጂ ቀድመው የጀመሩ አባት ናቸው። ዛሬ እንዳጋጣሚ ተቀናቃኝ እንግዲህ ከፍ ያለ መጥቶ ነው እንጂ እሳቸውን እንግዲህ ብዙዎቻችሁ ታውቋቸዋላችሁ። ፎሎ አድርጓቸው። እሳቸውንም የኔታ መጋቤ ብሉይ አእመረ በጣም ታላቅ መምህር ናቸው። እጅግ ተወዳጅ በሊቃውንቱ ዘንድ በምዕመናኑ ዘንድ ተወዳጅ መምህር ናቸው። እየገቡ የሚያስተምሩ እሳቸውንም ፎሎ አድርጓቸው። ወንጌለ መንግስት ሊቀ ጠበብት አይን ሚዲያ የኔታ ሊቀ ጠበብት መሰረት የዶግማ መምህር ናቸው። ፎሎ አድርጓቸው። ቀሲስ ቴዎድሮስ እንግዲህ በሚዲያው ዓለም ሰብሳቢና የመጀመሪያው የሚባሉ ናቸው። እንግዲህ እሳቸውን ደግሞ በልጣለሁ የሚል እስኪመጣ ድረስ እሳቸውንም ፎሎ አድርጓቸው። ታላላቅ መምህራን ናቸው። እነዚህ ብቻ አይደሉም፣ ከስርም የሚከታተለው ብዙ ሊቃውንት ነውና ፎሎ ተደራረጉ። ከኛ ላይ ፎሎ ስላደረግን የሚቀነስ ነገር የለምና ሁላችንም ፎሎ እናድርግ። ጥቅሙ ለራሳችን ስለሆነ በየቀኑ የሚለቀቁ ቪዲዮዎች አሉ፣ እነሱ ይደርሱናል። እንደዚህ ላይቭ ገብተው ሲያስተምሩ ደግሞ ላይቭ መግባታቸው ይደርሰናልና ይህንን አድርጉ የምትማሩ ልጆቻችን ለማለት ነው። ስለነበረን ጊዜ ሁሉ የአምላካችን ስሙ የተመሰገነ ይሁን። አባቶቻችን እጅግ አድርገን እናከብራቸዋለን። አቤት ላይ ግን ከፈቀዱልኝ ለምን በውስጥ አታወሩ ምናምን የሚለው ኮሜንት እኛም ራሳችን እንደው ወደፊት ብናስብበት ምንድነው ይሄ አሁን የምናወራው ነገር ዕቅበተ እምነት ላይ ከሌሎቹ ቤተ እዚህ ጋር ሊቃውንቱ የምታወሩት የምታስተምሩን ነገር ከሌሎቹም እየወሰዱ ይኸው እነዚህ እኮ ዝም ብለው ነው ዋናዎቹ ሊቃውንቶቹማ እንደዚህ ነው የሚሉ የሚል የተሳሳተ መረጃ የሚሰጡ እንትኖች አሉ፣ የፍልስጣ ድልስጣዎች አሉ ከታች እና ስለዚህ ይሄ ምንጭ ስለሆነ ደግሞ ያው ሊቃውንቱ ስለሆነ እዚህ ውስጥ ያሉት ስፔኩሌሽን የሆነውን ነገር ስፔኩሌሽን ማለት የግል እይታውን ቅድም መጀመሪያም ላይ ተናግሬ ያለው እንደ ግል እይታ አዝ እንደ ቤተክርስቲያን ግን እንደ ኦርቶዶክስ ቤተክርስቲያን ደግሞ የምንቀበለውን ይሄ እኛ ትምህርት ነው፣ ይሄ እንደገሌ የሚሉት ነው። ስለዚህ የኛ ምዕመናን እኛ ልጆች እኛ መምህራን መከተል ያለባችሁ ይሄንን ነው የሚል ጭምር ረገጥ ያለ ትምህርት እየተሰጠ መሄድ አለበት። አለበለዚያ ዝርው የሆነ
ለምሳሌ ቅድስት ሥላሴ ጳውሎስ ቢሆን ችግር የለውም። የእርስ በርስ ስለሆነ የራሳችን ውይይት ነው፣ የራሳችን ክርክር ነው። እዚህ ላይ ግን ሮንግሊ በሌላ መንገድ እየቀዱ የሚወስዱ ስላሉ እዚያ ሌሎች ወጣቶቹ ላይ ዕቅበተ እምነት ላይ የሚሰሩትን የሚያፈርስ ሮንግ የሆነ ሜሴጅ ሌሎቹ እንዳይወስዱ ጥንቃቄ መደረግ እንዳለበት ይሰማኛል። እና ከዚህ አንጻር ነው አንዳንድ ነገሮች ላይ በመሀልም ጣልቃ እየገባን ለምሳሌ ቤተክርስቲያን ፋሌብል እና ኢንፋሌብል ትሳሳታለች አትሳሳትም የሚል ቅድመ መጋቢ ተናግረዋል። በጣም ረጅም ክርክር ተነስቶ ይሄ ወዴት የሚያድግ ነው? መጽሐፍ ቅዱስ ይሳሳታል አይሳሳትም? አይ መጽሐፍ ቅዱስ አይሳሳት ነው፣ ግን ታዲያ የምትሳሳት ቤተክርስቲያን ነው እንደ መጽሐፍ ቅዱስ ነው የሰጠቻችሁ የሚል እንደዚህ ያሉ መሞገቻዎች አሉ። ቤተክርስቲያን አትሳሳትም፣ የማትሳሳተው ቤተክርስቲያን ደግሞ መጽሐፍ ቅዱስን ሰጥታናለች ብሎ ለማስተማርም የሚቀናው እሱ ስለሆነ ነው አንዳንድ ነገሮች የምንገባውና መጋቢ ብሉይ ያውቃሉ። እዚህ ጋር ቲክቶክ ላይ የሚሰራን ፖለቲካና ፖለቲካውንም ታሳቢ ያደረገ ሙሉ የሚያደርግ ይሄ ዕቅበተ እምነቱ ላይ ያለውን ጭምር ባዶ ትምህርት ሳይሆን እንግዲህ ዕቅበተ እምነት ማጥቃትም ጭምር ስለሆነ ዲፌንድ ማድረግ አንድ ነገር ነው፣ መከላከል አንድ ነገር ነው። ከመከላከል አልፎ ደግሞ ማጥቃት ላይ ስለሆነ ያለ ነው። የፕሮቴስታንቱ ራቆቱ የቀረበት ነው። የቲክቶክ በጣም ጎበዝ የሆኑ ልጆች አሉ። በጣም በሺዎች የሚቆጣጠሩ እንትን የሚከሰው ሰዎች ከታተሏቸው ብዙ ስራ የሰሩ ስላሉ ከዚያ ጋራ ተመጋጋቢ እንዲሆን እነዚያ ልጆችም ከሊቃውንቱ ስለሆነ የሚማሩት እሱን የሚያግዝ እንዲሆን እርሶም የበኩሎትን ይወጡ ለማለት ነው። ከዚያ በተረፈ መልአከ ገነት በእውነት ከልብ እናመሰግናለን። ያው አለቆችን ትንሽ እናማችሁ ነበረ ወደዚች ወደ ቪዲዮ ላይ ትምህርት ላይ ብዙ ያልና እርሶን ግን በጣም ትልቅ አክብሮት አለኝ። ይበርቱልን ለማለት ነው። እሺ ያው ይስተካከላል። ማስተካከል ያለብን ነገሮች እነዚህ የተባሉት ነገሮች ይስተካከላሉ። ሌላው ግን ጥሩ አማራጭ የሚሆነው ሙሉ ይሄ ትምህርቱ እነሱ ቆራርጠው እንደው መቼም ሰው ሲናገር እያንዳንዱን ነገር ተጠንቅቆ መናገር ቢከብድ እንኳን ሙሉ ቪዲዮ የሚገኝበትን አማራጭ ግን ለሰው መንገር ጥሩ ነውና ያንን ሙሉ ቪዲዮ የሚጫንበትን ዩቲዩብ በቅርቡ እናመቻቻለን። እንደዛ ማድረጉ የተሻለ ይሆናል። የተባለውም ነገር እንዳለ ሆኖ ያም ተጨማሪ መፍትሄ ስለሚሆን እንደዛም እናደርጋለን። ያለው ነገር ይሄ ነው። ብዙ ፎሎወር ያሏችሁ እታችም ካላችሁ ላይም እነቀሲስቲ በኩሉም ብዙ ፎሎወሮች ስላሏችሁ ምናልባት ለቤቱ ማለት እንግዲህ እነዚህ ሁሉ እናንተም ጨመረ ይሄ ሁሉ ሊቃውንት መጥቶ የሚነጋገርበት ሚዲያ ነውና ብታስተዋውቁልን ደስ ይለናል። ፕሮግራሙ የማይቋረጥም ስለሆነ ለማስተዋወቅም አይከብድም። ዘወትር ከ3 ሰዓት እስከ 5 ሰዓት በሚለው እናንተ መታችሁ የምታስተምሩበት እኔ መሰለ ሰማያዊ ማዕድ የሚዘረጋበት ነውና ቤቱን አስተዋውቁት። ሁሉም ብዙ ሰው ቢጠቀም መልካም ነው። የማይሆኑ የማይጠቅሙ ማለት እንደዚህ ነው ተብሎ ባይነገር እንኳን ራሳቸው መምህራን ሳይሆኑ መምህራን አድርገው የሾሙ ሰዎች ምዕመኑን ዝም ብለው ግራ ሲያጋቡት ይታያልና ከዛ ለመጠበቅ እናንተ ወዳላችሁበት